የእናቱን አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን የሄደ ጀግና ልጅ ነው። ትንሽ ነገር እናት ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማለቀው የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርግ ተስፋ አደርጋለሁ። ማንም ሰው ተቀበል ነበር። በያላችሁበት ጥሩ ዕለት ሰንበት እንዲሆንላችሁ እንመኛለን። የዛሬ ፕሮግራማችን እንግዲህ እንደ አንድ እናት እንደ አንድ ብዙ ልጆች እንደምትወድ እናት ፈጣሪን ለምናለሁ ስሜታዊ ሆኜ ፕሮግራሙን ላለመጨረስ። ግን የኢትዮጵያ ሕዝብ በሙሉ ስሜታዊ ሆኖ አንድ ሆኖ ምን ያህል ልጆች እንደሚያከብር ምን ያህል የእናት ቃል ምን እንደሆነ ያሳየ ልባም የ14 ዓመት ታዳጊ ነው። ብዙዎቻችን በሶሻል ሚዲያ ታሪኩን ሰምተናል። የእናቱን አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን የሄደ ጀግና ልጅ ነው። እናቱ የሰጠችውን ቃል አደራ ልጄ ምንም ነገር ቢገጥም ትምህርትህን እንዳታቆም የሚለው ቃል ከስሜቱ ከእናትነቱ ያውን በጣም ቅርብ ለሆነችው እናቱ ስሜቱን ማሸነፊያ ሆኖ ሄዶ ተፈትኖ መጥቶ እንደገና ደግሞ እናቱን ቀብሮ ፈተና ላይ ተመልሷል። የዚህን ያህል የእናትን ቃል ማክበር በዚህ እድሜ ከዛ ካለበት የህይወት ኃላፊነትና ውጣ ውረድ አንጻር በጣም የብዙዎቻችን ልብ ነክቷል። ዛሬ የሁላችንም እርዳታ ይፈልጋል። ያልተነገሩ በጣም ብዙ ታሪኮች አሉት። እዚህ ጋብዣዋለሁ። የ14 ዓመቱ ታዳጊ ካሊድ ጣሴት እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እሺ እኔ ጌታ በረታሁ። ደህና ነህ? አዎ ደህና ነኝ። በጣም ጠንካራ በጣም ጎበዝ ልጅ ነህና እንግዳዬ ስለሆንክ ገና ትኩስ ሐዘን ነውና 6 ቀን አይደል? 6 ቀን ነው። አይዞህ አንተ በጣም ብርቱ ነህ። አክብረህ ስለመጣ እዚህ ሚዲያ ላይ የቀረብክበት ደግሞ እዚህ ቴሌቪዥን ጣቢያ ላይ የራስህ ትልቅ ዓላማ አለህና ሁሉንም ነገር እንግዲህ አንተም ብርትት ብለህ እኔም ብርትት ብለን እንጨርሳለን አይደል? እንግዶች ይዘህ መጥተሃል። በጣም ትልልቅ እንግዶች። እነሱን እንጋብዝ ወይስ መጀመሪያ ካንተ ጋር ቆይታ እናድርግ? ችግር የለውም፣ እነሱን እንጋብዝ። እሺ ማን ይባላሉ እንግዶች? ሚስራ ትባላለች። አሁንም ካረፈች በኋላ ልጆች ብቻችሁ ናችሁ አይደል? እስቲ ንገረኝ ትንሽ አሁን ስላለህበትና እነሱን ታስታውቀኛለህ። እሺ አሁን ያለሁበት ከልጆቻችን ጋር ነው። ከልጆቻችን ጋር ነው ያለሁት። ለአሁኑ እነሱ ነው አጠገቤ ያሉት ማለት ነው። ከጅጅጋ ወደዚህ መታችሁ ከረጅም ዓመት በኋላ ስትኖሩ ወንድሞችን አንተ ብቻ ነህ አሁን አንተን ታሳድጋቸው? ከታች ያሉት 2 ወንድሞች ማን ይባላሉ? አንደኛው ሙራድ ቃሲም ይባላል። ሁለተኛው ደግሞ ሮብሰን ቃሲም ይባላል። ስንት ዓመታቸው ነው? አንደኛ ሙራድ 10ኛ ዓመት ነው። ሮብሰን ደግሞ 6ኛ ዓመቱ ነው። አንተ አሁን ወደ 15 ነው የምትሄደው? 14ን ጨርሰው ወይ? 14ን ጨርሼ ወደ 15 ነው። መቼ ነው ወደ አዲስ አበባ የመጣችሁት? እንዴት ተወለድክ? ትንሽ ንገረኝ እስኪ። ይቅርታ ግን እሺ ስሜታዊ ሆነ በዚህ በተረበሸ ስሜት እንደማወራ ይገባኛል፣ ግን ደግሞ ልታጫውት ችግር የለውም። አዲስ አበባ ከመጣን 8 ዓመት ሆኖናል። በ2010 ነበር የመጣ ነው። ከጅጅጋ እንትን ሆነን ማለት ነው። ከጅጅጋ ነው የሚባለው። ብዙም አማርኛ የለም። ጎበዝ ነህ እንደው በደንብ ነው የምታወራው። ካልሆነ በኦሮምኛ እንገባለን። ችግር አለ? ሞክራለሁ እኮ ነው። ችግር የለም። እኔም ብዙም አማርኛ አልችልም። የተወለድክበትን ያደግክበትን ትነግረኛለህ። ግን ትልልቅ እንግዶች በአሁኑ ሰዓት እንግዲህ ካሊድ ያው ብቻህን ነህ። ልጆችን የማሳደግ ኃላፊነት አንተ ላይ ነው። እንደው ብዙዎቻችን በተለይም ደግሞ ዝቅተኛ የኑሮ ደረጃ እንዳላቸው ቤተሰብ እንደተገኘ ልጅ ብዙ የኢትዮጵያ ሕዝብ ከዚህ በኋላ ብዙ ሰው አብሮህ እንደሚቆም ባስብም አሁን ግን ለጊዜው ከጎን ያሉ ኃላፊነት ወስደው ስላንተም ጥሩ ለመናገር የመጡ አሉ። አንተ ለሶሻል ሚዲያ አምጥተው እኛ መድረክ ድረስ ያመጡ ደግሞ በጣም ልባም ሰዎች አሉ። ሁሉንም በተራ እንጋብዛለን። ለአሁን ግን የካሊድን ጎረቤቶች እንዲሁም ወንድሙን የሚያሳድገው ወንድሙን ወደ መድረክ እንጠራለን። ካፍታ ቆይታ በኋላ እንመለስ።
ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አሁንም በድጋሚ ተመልሰናል። ብዙዎቻችሁ እንደሰማችሁት እንግዲህ የሀገር አቀፍ የስምንተኛ ክፍል ፈተናን የእናቱን ሬሳ ቤት አስቀምጦ ከብዙ የእናቱ ሀዘንተኞች ከሆኑ ሰዎች ጀርባ ሀዘኑን ዋጥ አድርጎ ትምህርቱን የስምንተኛ ክፍል ማጠቃለያ ፈተናን ለመውሰድ የተገኘው ወጣት በጣም ብዙዎቻችን አነጋግሯል። እዚህ ዛሬ እንግዳችን ነው። ከጎኑ በጣም ብዙ መልካም ሰዎች አሉ። የሚኖረው ለገጣፉ አካባቢ ወደ ውስጥ እንግዲህ ገባ ያለ የገጠር ቦታ ቢሆንም አብረውት ግን እንደራሳቸው ልጅ ሀዘኑን እየተካፈሉ ያሉ እዚህ መድረክ ላይ መጥተው ችግሩ ለሰዎች ሊቀርብ ይገባል። ይሄ ልጅ ብዙ ኃላፊነት እጁ ላይ ያለና የኢትዮጵያ ሕዝብ እስካሁን የደገፈውን የረዳውን ያህል አሁን ደግሞ በትክክለኛው መድረክ ቀርቦ አካውንቱ ያው ብዙ ሰዎችም ጥሩ ያልሆነ ልክ ያልሆነ አካውንት ከሀዘንም ጎን ለጎን ጥሩ ያደረጉ ሰዎች እንዳሉ ሆነው በዚህ ታገኙታላችሁ የሚሉ ሀሰተኛ መረጃዎች ስለበዙ ትክክለኛ ኃላፊነት የሚወስዱ ሰዎች እዚህ አሉ። እንተዋውቃቸውና እንጀምራለን። እንታወቅ። እሺ ምስራታ ማም ይባላለሁ። የካሊድ ጎረቤት ነኝ። እኔ እንደውም ክብርት ሀቢባ ሲራጅን በጣም ትመስያለሽ እና ከሚኒስተር ጋር መጣብኝ እንደ ብዬ ደንግጬ ነበረ። ብዙ ሰው እንደዛ ይለኛል ጣፎ ላይ። እሷ በፊት እዛ ከንቲባ ነበረችና እኔ ደግሞ አሁን ላይ እዛ የኮሙኒኬሽን ቢሮ ኃላፊ ነኝ። ከጅማ ነው የመጣሁት። ያው እሷም የሉባቦር ልጅ ነች። ጎረቤት ነን። በጣም ተሳሰላላችሁ። ይሄ በደንብ መጠናት አለበት። እርሶንም እንታወቅ። ስሜ አብዱል ሐኪም ቃሲም መሐመድ ነው። የካሊድ ጎረቤትና የዛ ያለው ሃይማኖት አባት ነው። እንኳን ደህና መጣችሁ። እሱ ማን ይባላል? ካሊድ ወንድምህን አስተዋውቀኝ። እሱ ሙራድ ቃሲም ይባላል። ወንድምህ ነው? ወንድሜ ነው። እሱ ነው 10 አመት። አንደኛው ወንድም ዛሬ አልመጣም። እሱ ምረቃ ስላለ እነት ኬጂ ነው መዋለ ህጻናት ነው። ጎበዞች እንኳን ደህና መጣችሁ ለምታደርጉት ሁሉ ከወዲሁ። ምክንያቱም የእናት ሀዘን በጣም ከባድ ነው። እነዚህ ልጆች ደግሞ ማንም የላቸውም፣ አባትም የላቸውም። ያው በቅርበት እንግዲህ የሚያግዝ አባት የላቸውምና እናት በብዙ ስቃይ ውስጥ ህመም ውስጥ ነበረች። ታሪኳን እንመለሳለን። ግን አይዞህ ብላችሁ እንደ ልጃችሁ ዛሬ ራሱ እንዲመጣ እንደዚህ ያሳምራችሁ አብራችሁ ስለመጣችሁ እናመሰግናችኋለን በመጀመሪያና እንዴት ነበር እናንተ ስታቋቸው የሚለውን ከመጀመራችን በፊት ካሊድ ትንሽ ይንገረን። ካሊድ እንግዲህ የተወለድከው ጅጅጋ እንደሆነ ነግረኸኛል። 2 ወንድሞች አሉት፣ ካንተ ጋር 3 ናቸው። ስለ እናትህ አስተዋውቀኝ፣ ስለ አባትህ ስላደግክበት ቦታ አስተዋውቀኝ። እኔ ያደግኩበት ጅጅጋ ነው። እናም አባቴም ያ ጊዜ ከኛ ጋር ነበረ። ከዛ በኋላ ከዛ ወተን እዚህ ጣፎ ስንገባ እሱም ከአብሮን መጥቶ ከዛ በኋላ እሱ ትቶን ሄደ። ከዛ እሱ ትቶን ሄደና ከዛ በኋላ እሱ ወደ ጅጅጋ ተመልሶ ሌላ ትዳር መሰረተ። ከዛ በኋላ እናቴም በጊዜም እሷ ነበረች እኛ ጋር እኛን እያሳደገች ያለችው። እሷ ናት በቃ የምታሳድገን። ለእኛም በጣም ትልቅ ፍቅር አላት፣ እኛም ለሷ በጣም ትልቅ ፍቅር አለን። ከጅጅጋ የመጣችሁበት ምክንያት ይኖራችኋል ካደጋችሁበት አይደል? ምንድነው ምክንያቱ? እንደገና ደግሞ ወደ ለገጣፎ እንዴት ልትመጡ ቻላችሁ? በአማርኛ ትንሽ ይከብዳል። አማርኛ ትንሽ ይከብዳል። በኦሮምኛ ማለት ትችላለህ ግን? እሺ እናትህን አስተዋውቀኝ። እናቴ ይፍቱ አብዱራህማን ጅብሪል ትባላለች። እስቲ እናትህን ግለጻት። ምን አይነት እናት እንደሆነች አስተዋውቀ እናትህን። እኛ በጣም መልካም የወጣው ምስሏ ላይ እንግዲህ ብዙ ነገር የሚናገር ነው። አንተ ደግሞ የመጀመሪያ ጓደኛዋ ብዙ ነገር አሳልፋለች። ታሪክህን ትንሽ ስሰማና እናትህን ለማያውቋት አሁን ለኢትዮጵያ ሕዝብ እስቲ እናትህን አስተዋውቅ። እኔና 2 ወንድሞቼን እሷ ነበረ ያሳደገችን እና እሷም በቃ በጣም ታታሪና ለኛ በጣም ምርጥ እናት ነበረች። ከእናትህ በጣም የምትወደው ባህሪዋ ምንድን ነው? ከእናቴ በጣም የምትወደው ባህሪዋ ነው። ትቆጣ ነበረ ወይስ? ኧረ ተቆጣ። አንዳንድ ጊዜ በቃ ሰናብስ ብቻ ነው በተቆጣ። ምን ሆነሽ? ታመመሽ? ከዛ በኋላ ግን ወደ ለገጣፎ ከመጣ በኋላ ጉርብትና ላይ ጎረቤትም ወዳጅም ሆኖ አብረው ይኖሩ ናቸውና እነሱን ደግሞ ትንሽ ያጫውቱን አይደል? እሺ እኔ የካሊድ ጎረቤት ነኝ። በተጨማሪም ደግሞ
የካጣፎ ክፍለ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። የካሊድ እናት እንግዲህ ጎበዝና በጣም ታታሪ ነበረች። ትንሽዬ ሱቅም ሰፈር ውስጥ ነበራትና በሱ ሱቅ ነው ልጆቹ የምታስተዳድራቸው። ሁሌ የገበያ ቀን እሁድ ለገዳዲ ገበያ የሚባል አለ፣ ትልቅ ገበያ ማለት ነው እኛ ጋር። ከዛ ሄዳ ሽንኩርት፣ ድንች ምናምን እያመጣች ሰፈር ውስጥም ጉሊት እያደረገች ትሸጣለች። ሱቅም ነበራት። በሱ ነበር ልጆቹ የምታስተዳድራቸው ብቻዋን ሆና ማለት ነው። ባለቤቷ አጠገቧ የለም እና ታመመች ከ2 ወር በፊት ማለት ነው። የኛ ረመዳን ውስጥ ነው፣ ጾም ውስጥ ማለት ነው። በጣም ታማ መስጊድ ውስጥ እሳቸው የመስጊድ ኡስታዝ አሰጋጅ ናቸው። የኛ ሰፈር መስጊድ ማለት ነው። ያስተባበሩላት እሳቸው ናቸው። ብር አዋጡላት። በጣም ታማለች፣ ባለቤቷ አጠገቧ የለም ብሎ መስጊድ ተናገሩና እዛ ያለንን አዋተን እሷ ምኒልክ ሆስፒታል ገብታ እንድትታከም ተደረገ። ያኔም ይሄ ልጅ ብቻ ነበር አጠገቧ ሆኖ ያስታመማት ለ1 ወር ማለት ነው። ሰርጀሪ ተደርጋ ነበረ፣ የማህፀን እጢ መሰለኝ። ከዛን 1 ወር እዛ ቆየች። ከ1 ወር በኋላም ሕክምናውን ጨርሳ ብትመጣም አልዳነችም። ከዛ በኋላ ሰርጀሪ ከተደረገች በኋላ በጣም አመማት ማለት ነው። ለ1 ወር ደግሞ ቤት ውስጥ ተኛች እንደገና ሳትነሳ። ይሄን ሁሉ ስቃይ እንግዲህ ካሊድ ነው የቤቱን ኃላፊነት ወስዶ እናቱንም እያስታመማት፣ የሚገርምሽ ነገር ማለት ነው ሆስፒታል እየተመላለሰ ከዛ ደግሞ ልጆቹን ለማየት ከምኒልክ ሆስፒታል ደግሞ ሰፈር እየመጣ ለጎረቤት አደራ እያላቸው ህፃናቶቹም ማለት ነው ያለ እድሜው በቃ ትልቅ ኃላፊነት ተሸክሞ ነበር እና ካሊድ በጣም ከእድሜው በላይ ትልቅ ሰው ነው። እኔ እንደገና ካሊድ የልጆቼም ጓደኛ ነው። የመጀመሪያ ልጄ ጓደኛ ነው። ሰፈር ውስጥ ኳስ አብሮ ይጫወታሉ እና እኔ በዚህ ሀዘን በጣም ነው በቃ እንደ እናት ማለት ትችያለሽ። በጣም ነው ውስጤ የተጎዳው እና የዛን ቀን ስትሞት እንዳጋጣሚ የሚኒስትሪ ፈተና የዛን ቀን ነበረ። እሷ ደግሞ በህይወት እያለች አደራ ምንም ያህል ብትቸገር ትምህርትክን እንዳታቋርጥ ብላው ነበረ እና እሷ ሌሊት 12 ሰዓት ሞተች። ከ2 ሰዓት በኋላ እሱ መፈተን ነበረበት ወስኖ ማለት ነው በቃ ምክሯን አስታወሰና አደራዋን ማሟላት አለብኝ ብሎ ሄዶ ፈተናውን ተፈተነ ማለት ነው። እኔም በቃ ያ ስለተሰማኝ ነው እንደ ኮሚኒኬሽን ቢሮ የራሳችን ፔጅ አለን ፌስቡክ። የመጀመሪያ ሚዲያ ላይ የለቀኩት እኔ ነኝ። ከዛ በኋላ ነው ሁሉም የተቀባበለው ማለት ነው። በቃ ያለው ነገር በጣም ውስጤን ስለነካኝ በኮሚኒኬሽን ፔጅ ፎቶውን ወስጄ ክስተቱን ያው ጽፌ ማለት ነው ፖስት አድርኩኝ። ከዛ በኋላ ሁሉም ሚዲያ መቀባበል ጀመረ። አላም ይሄን ነገር ሰበብ አድርጎት ልጁ እንደ ሀገር እንደ ዓለምም ታወቀና ከዛ በኋላ ለምን የሆነ ነገር አናደርግም ብለን ከትምህርት ቢሮ ኃላፊ ጋር ተነጋገርን። የትምህርት ቢሮ ኃላፊው ነው እጄ አማከርኩት። ይሄ ልጅ ሚዲያ ላይ ወጥቷል፣ ለምን አካውንት ከፍተንለት ሰው እንድረዳው ለምን አናደርግም ወደምለው ሄድን ማለት ነው። ከዛም ባንክ ቤት ስንሄድ ልጁ 18 ዓመት ስላልሞላው አካውንት ብከፈትለትም ማንቀሳቀስ አይችልም አሉን ማለት ነው። ከዛን እንደገና ወደ ሰፈር ተመልሰን የሀገር ሽማግሌዎችን ሰብስበን ከትምህርት ቢሮ ኃላፊ ጋር ሆነን ማለት ነው 2 ሰው ምረጡ ከሱ ጋር ሆኖ አካውንት የሚከፍት ታማኝ ሰው ብለን ህዝቡ መርጦ እሳቸው መስጊድ አሰጋጅ ናቸው። አንድ የሀገር ሽማግሌ ተጨምሮበት ከካሊድ ጋር በ3 ሰው ስም ነው የተከፈተው አካውንት ማለት ነው። በአዋሽ ባንክ እና በስንቄ ባንክ ተከፍቶ አልহামዱሊላህ በአሁን ሰዓት ወደ 1.5 ሚሊዮን ደርሷል የተሰበሰበላቸው ማለት ነው። እኛም እንደ ጎረቤት እንግዲህ ከምን በላው ላይ ከልጆቻችን ላይ የሚወሰድን እስካሁን ልጆቹን እያየን ነው። ለምን ብሩ እስካሁን መውጣት አልጀመረም። በጥምረት ስለሆነ የተከፈተው የሆነ ነገር ተወስኖ ሌላ ነገር ለስኩልላቸው ድረስ የሰፈር ሰው ነው በቃ እኛም ኡስታዝም አንድ ላይ ሆነን ልጆቹን እንደ ልጆቻችን እያየን በቅርበት ማለት ነው። እና ካሊድ በጣም የሚያሳዝን ልጅ ነው። በጣም ልብ የሚነካ ነገር ነው። ያው እንግዲህ ትልቁ ነገር በየትኛውም የሃይማኖት ስርዓት ውስጥ ወላጁን ላጣ፣ ሰብሳቢ ለሌለው፣ ከፈጣሪ ቀጥሎ ሰውን ተማምኖ ለሚያደርሰው ማድረግ በጣም ትልቅነት ነው ብዬ አምናለሁ።
መመረጥም ነው ደግሞ ምንም እንኳን በምንኖርበት የህይወት ውጣ ውረድ ውስጥ የኛን የሚፈልጉ ቢኖሩም ተመርጠን ደግሞ ለነዚህ ልጆች ካጠገባቸው ስላሉ እርሶንም ኡስታዝ በጣም እናመሰግናለን። ግን ልብ የሚነካ ነገር ነው። በተለይ አሁን እኛ የእናቱን ሀዘን አስክሬን ተቀምጦት ፈተናውን ፈተነ ከሚለው ህመም በላይ እንደ አንድ ገና ሮጦ እንዳልጠገበ ልጅ ለእናቱ ይሄን ሁሉ ኃላፊነት የሚወስድ ልጅ ያን ያህል እያስታመመ የነበረ ልጅ መሆኑ ራሱ አሁን ነው የምትነግሩና ኡስታዝ እናቱንም ሲያውቋት አካባቢው ላይም የነበረውን ነገር ሲያዩ እንዴት ነበር እስቲ ያስታውሱ? ማሻአላህ በጣም ጥሩ ነው። እሳቸው አብዛኛው ነገሮች ያሉት አነሱና እናቷ በጣም ብቻ ነበረችና በጣም ልብ የሚነካ ሁኔታ ጋር ነው ነበረች። ልጁ እንዳለ በቀደም ልጁ እንዳለ አባቱ አንዴ መጥቶ ወደ ኋላ ነው ተመለሰው። ህፃን ነበሩ እነሱም ሁለት ልጆች ጋር ነው መጣችና አንዱ አሁን እዚህ ጋር አልመጣም ዛሬ 6 አመት መሰለኝና አንድ ጊዜ ተመልሶ እሱ ወልዶ ሁለተኛ ደግሞ ተመለሰ ወደ ጅጅጋ ማለት ነው። እዛ ትዳር ተፈጥሮ እዛ ነው የሚኖረው እሱ። ምን አይነት ቤት ነበር ግን የሚኖሩት የነበረው ሲመጡ እናንተ ታውቋት? አንድ ተመሳሳይ ነው። እኛ ሰፈር ቤቱ ከጅጅጋ ከዚህ በፊት በአብዲሌ ምክንያት የተፈናቀሉ ህዝቦች እዛ ሰፈር ነው እኛ የሚኖሩት። እናንተም ከጅጅጋ ነው እንደመጣችሁ? አዎ ከጅጅጋ ነው። እዛው ያውቋቸው ነበር ወይስ እዚህ ነው? እዛ አናውቅም። እነሱ ጅጅጋ ነበሩ፣ እኔ ሌላ ከተማ ከታች ነው ወጣው። እኔ እዚህ ነው ተገናኘን። ጎረቤት ሆነን ስንቀመጥ አንድ ላይ ነበርና ብቻ ነበረች እሷ። አብዛኛው ብቻ ነው የምትሰራው። አንድ ትንሿ ሱቅ ተከፍተው ለልጆች ኩድራ እየተመላለሰች ነበር። በወገብ ስትመጣ ተሸክማ ልጇን ወደኋላ ያዘችና ኩድራውን ወገብ ላይ አርግታ ስትሄድ ያየው የተባበረ ልጆችን እንደዚህ ያሳደገች ብቻው ማለት ነው። አጋጣሚ አንድ አመት አልሞላም መሰለኝ የሆነ ነገር ይዛ ላይ ወጣላ እጥ ነገር ማለት ነው። በሱ ምክንያት ነው አሁን የሞተችው። ከዛ ነው ጀምሮ የሞሙ። አንድ ቀን ዝናብ ዘንቦ ዲሽ አለ ሰፈር ውስጥ የተቆፈረ ዲሽ አለ፣ እዛ ላይ ወደቀች። ስትወርቃ ያ ነገር ተነክቶ በቃ አማማ። ወደ ሆስፒታል ወደ ጤና ጣቢያ ወስደን ሪፈር ተደርጓል ወደ ሚኒሊክ ሆስፒታል። እሺ ቅድም እንዳሉ እዚህ ታከማ እሱ ብቻና እሷ ብቻ በቃ ልጁና እሷ ብቻ ነበረች። ምንም እጁ ላይ የለም። ከህብረተሰቡ ተሰብስበን እኛም 2 ሰው ተመድበን ልከናል። እዚህ መጥቶ አስታምሞ ወደ ቤት ተመለሰች። ሰርጀር ተደርጓል። መንቀሳቀስ አትችልም። እንደ ድሮ መስራት አትችልም። አልተነሳችም። በቃ ከይሞሙ ማለት ነው። አቅም ደካማም አለ። ምንም አይበላም። ስለዚህ የታመመች ወደ 4 ወር ነው መሰለኝና ረመዳን ውስጥ ነበር እኛ ጾም ማለት ነው። ከዛም በቃ አሁን የሁለተኛው ህመም ራሷ ተቃለች። በቃ እኔ በህይወቴ መኖር አልተቻለምና ልጆቼን አደራ ይባል አደራ በቃ መልእክት ማንም ጋር ማስቀመጥ ጀመረች። አንድ ጎረቤት ሲገባ ስለ ልጆች ነው የምታወራው። ስለ ልጆች ስለ ትናንሹና ስለ ልጁ ይሄን ቤት እሱ ብቻ ሊሸከም ነው። ማንም አጠገቤ የለኝምና ማንም ይረዳው የለምና እናንተ ነው ወንድማሞቼ የለም፣ የልጆች አባት የለም፣ ማንም አጠገቤ ስለሌላቸው እናንተ አደራ ብያለሁ ትላለች።
ለማንም ሰው ሲገባ በቃ ይሄ ነው እንትን የምችለው በቃ ትድናለህ ምንም አይደለም አትሞትም አብሽር ስንለው መጨረሻ ላይ ለሱም ብቻ ያዘችና ተናገረች ትምህርቷን አደራ ማለት እንደዛም ሁለቱ ወንድሞች ለአንተ ያደራ ነው አንተ ታላቅ ነው እንደ አባትና እንደ እናት ሆን ብላ በቃ ለሱ አደራ ሰጠችና እሱም እሷ ሲሞት ማለት ነው ህይወቷ ሲታለፍ በቃ ይሄን ትዝ ያለ እሱም አጋጣሚ ፈተናም እሷ ዛሬ ሞተች 12 ሰዓት ላይ እሷ በህልፈት ተልፈው ፈተናም ዛሬ ነው ምን ሊያርግ በቃ እኔ ፈተና አለኝ አደራ ብለችና እኔ በቃ ወደ ፈተናዬ ለመሄድ ፈልጋለሁ ሲል በራሱ ነው ያለው በራሱ ነው በቃ ሁለት ሰው ተመድበን ከጎረቤት ሴቶች እናቶች ያሉና ከነሱ ጋር ወደ ትምህርት ቤት ሄደ ያለቀሰ ፈተና ላይ ተቀመጠ በቃ ጌታ የመጨረሻውን ጊዜ እስቲ ንገረኝ ካሊድ እሺ ይሄ አሁን ካሊድ ያለበት ብዬ ማስበው ዋጥ አርጎ ይሄ ብዙ ሸክም ሲበዛበት አላል ይሄ በቃ አንዳንድ ጊዜ በጣም ስትጎጂ በቃ በድ ውስጥሽ እንትን የማይለው ነገር ነውና በጣም ያሳዝናል ግን የመጨረሻ እናት ያለችን ቃል እስቲ ንገረኝ በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን እንዴት ጠርታለች የት ነበር ካንተ ልጆቹ እንዴት ነበር እሷ አጠገብ ነበር እሷ አጠገብ እየተቀመጥኩ ነበር አትለያዩም ከሷ አጠገብ አትለየ ብዙም አልራቀም ከሷ እሷ አጠገብ ነበርኩ በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቀም ወደ ጎረቤት ምናምን ነው የምሄደው በቃ በብዛት እሷ ጋር ነው የምቀመጠው አትጫወትም ስታጠና እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ ማላቀው እንደዛ ነው የመጨረሻ ቃል ያለችኝ ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳደግ ነው ብላኝ ሄደችው መጨረሻው ቀን ማለት ነው አይዞ እናት ለማልቀስ በጣም እናት ሆስፒታል ያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ አይኑ በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ ግን ማውራትም ማልቀስም አንዳንዴ እኮ ይወጣልናል አይደል አባቴ ንገረን እስቲ ብዙ ሰው አዝኗል ብዙ ሰው አልቅሷል ባንተ ግን ትንሽ ንገረን እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን እናቴ የታመመችበት ማታም ብዙ አሟት ነበር ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ ወደ ጤና ጣቢያ ወሰድናት ከዛ በኋላ ሪቨር ጻፉላት ለሳ ማለት ነው ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት በዛም ቀን ብዙ መድኃኒት ብዙ እንትን ነበረ ያን ያለ ብቁ የሆነ ገንዘብም የለንም አይዞህ ነበር እሺ ስጠል ይከፍታባይሽ ነገር በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ እዛ ውስጥ ወርቃ ነበረ እንትን ይዛ ሸክም ይዛ እየሄደች ነበረ በዛ ጊዜ ወርቃ ነበረ ከዛ በኋላ በሆዷ ነበረ ወደቀችው ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨር ጽፎልን ወደ ቀጥታ ወደ ምኒልክ ከዛ በኋላ ምኒልክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው ሰርጀሪ ማለት ነው ሰርጀሪ የተደረገችው ያ ማታ በቃ እኔ ያ ማታ የምትሞት መስሎኝ ነበር በቃ ምንም ነገር ማድረግ አልቻልኩም
እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ምን ደሷል? በጣም ስላመማት ነው አባት? በጣም አመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕራሲዮን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽኩ። አይዞህ። ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም? ምንም ነገር የለም። ለመደወል አባታችሁ ለማግኘት ሞክራችሁ አታውቁ? ሞክረናል። እሺ። እኔ ብቻ አይደለም ሰዎቹም እሱን እንትን ለማድረግ ጠርቶታል፣ ግን እሱም ለመምጣት ፍላጎት አልነበረው። ከዛስ በኋላ ሆስፒታል ወዲያው ወጣት ቆየች? ኦፕራሲዮን ቆይታለች በጣም 2 ሰዓት ነው ምናምን እንደገባቸው ማታ 7 ሰዓት ነበር። ማታ 7 ሰዓት ወጣች፣ 2 ሰዓት ገብታ። እሺ። በጣም ነው ቆየችው። ያኔ አንተ ልጆች ቤት ነበሩ? አብራችሁ ነበራችሁ? ልጆቹ ቤት ነበሩ። እኔ ብቻ ነበርኩት ያን ጊዜ። ማንም ሰው አጠገቤ ነበር። ከዛ በቃ ከኦፕራሲዮን ክፍል ስትወጣ አልጋ ይዛ ነበረ። ከዛ በኋላ አልጋ ይዛ እዛም እኔ ነበር ያስታመምኳት። ከዛ በኋላ የሆነ የኛ ጎረቤት አለች ዛራ የምትባል በጣም ነው የሚቀራረቡት። እሷ መታ ነበረ። ከዛ እሷ ስትመጣ አልጋ ይዛ ነበረ ያን ጊዜ። እሷ ስትመጣ እኔም ገብቼ በቃ ልብስ ምናምን ይዤላት ገብቼ እኔም ሻወር ገብቼ ልብሴን ቀይሬ ከዛ በኋላ እንደ ብርድ ልብስ አይነት ነገር ወስጄላት እየሄድኩ እየተመላለስኩ አጥሜት ምናምን እየሰራሁ እዛ ነበረ እማደርስላት። በአንተ እድሜ በጣም ብዙ ልጆች ብዙ ነገር ያደርጋሉ። ብዙ ያንዳንዴ የኑሮ የዓለም እንዴት እንደምትሄድ ትንሽ ግራ ይገባል። ግን በጣም ጎበዝ ልጅ ነሽ። በጣም ጠንካራ አባት ሳይኖር እንደ አባት ሆነ እናትህን አስታመህ ምናምን እንጂ በጣም ጎበዝ። አሁን ራሱ ብርትት ብለህ ባህን የምትደብቅበት መንገድ በጣም አንጀት ይበላልና በእርግጠኝነት ይሄን የሚመለከቱ ኢትዮጵያውያን ሕዝቦች ደግሞ የምትፈልገው ሁሉ እንዳንድ ትውልድ እንዳንድ ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ይቅርታ እሺ፣ ፊት ማልቀስ አልነበረብንም። ጠንካራ መሆን አለብን። ግን ታሪኩ መረዳት ከምንችለው አቅም በላይ ስለሆነ እንግዲህ ወደ እናንተ ልመለስና እንደ አንድ ሴት ጎረቤት እንደ አንድ እናት ያው እርሶም እንግዲህ ኃላፊነት ላንቺ ያልኩት ከወዳጅነት አንፃር ነውና እንደ ኃላፊነትም ጉርብትናውም እንደ እናትም እንዴት ትገልጫታለሽ የካሊድን እናት? እንደ አንድ ጠንካራ ይሄ ህይወት እንግዲህ ብዙ እናቶቻችን የሚኖሩት ህይወት ነውና ባል ሳይኖር አባት ሳይኖር የአባትም የእናትንም ድርሻ ወስደው የራሳቸውን ኑሮ ትተው ከህመም ከስቃይ ጋር እየታገሉ ልጆችን የሚያሳድጉና ለልጆችም ደግሞ ብዙ ነገር ትተው የሚያልፉ እናቶች አሉ። እነሱ እናት ትወክላለች የካሊድ እናትና ምን አይነት እናት ነበረች? ያው ከኃላፊነቱ መለስ ሲሉ ወደ ቤት ሲገቡ ሲያዩዋት ምን አይነት እናት ነበረች? ለልጆቿ ምን አይነት ከታመመችም በኋላ በምትጠይቋት ጊዜ የምትላችሁ አደራ የምትላችሁን ነገሮች ትንሽ እናንሳ። እንግዲህ ትንሽ ቢነግሩን ደስ ይለኛል። ያው እንግዲህ የካሊድ እናት በጣም ጠንካራ ነበረች። ጥንካሬዋ እንግዲህ የሚገለጸው እነዚህ ልጆች ያለ አባት ባለቤቷ አጠገቧ አልነበረም። ወደ ልመና ወጣ ጎዳና ላይ ወጣ ለምና አላለችም። እንደዛ ማድረግ ትችል ነበረ፣ ግን ለችግር እጅ አልሰጥም ብላ በሽታዋን ህመሟን ተሸክማ ማለት ነው ህመሟን ደብቃ ለፍታ ነው እነዚህ ልጆች ያሳደገቻቸው ማለት ነው። እንደገና ደግሞ የሶስተኛው ልጅ አሁን 6 አመቱ ነው። ሶስተኛው ልጅ እርጉዝ ስትሆን ነው አሉ ባለቤቷ ጥሏት የሄደው። ሶስተኛው ልጅ አያውቀውም የሚባል ነገር አለ። እኔ እንኳን 2 አመቴ ነው እዛ ከገባው ጎረቤት ከሆንን ማለት ነው። 2 አመታችን ነው። እኔ ጅማ ነበርኩኝ። በዚህ 2 አመት ውስጥ እንግዲህ ካሊድ እኔ የመጀመሪያ ልጄ 7ኛ ክፍል ነው። ከትምህርት ቤት መልስ ከነሱ ጋር ነው አንድ ላይ ነው የሚጫወቱት ሰፈር ውስጥ ማለት ነው። እና ልጄ በጣም ይወደዋል። በጣም የልጄ ጓደኛ ነው። እና እኔ ካሊድን እንደ ልጄ ነው የማየው። ሲጫወቱ እንግዲህ አንድ እናት አባት ኖሮት የሚያድግ ልጅና
በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። እርሶም የኮሚኒኬሽን ኃላፊ ልጆችንም ሰዎች ስነ ልቦናንም ቀረብ ብሎ የማየቱ ነገር አለና ምን አይነት ልጅ ነው? ካሊድ ያን ሁሉ ኃላፊነት ይዞ ከልጆች ጋር ያለው ግንኙነት ምን ይመስላል? የእናቱን ጥንካሬ ካሊድ ውስጥ ነው የምታዩ። የሆነ የምታይ ነገር አለ እሱ ውስጥ ማለት ነው። እናትየውም ጠንካራ ነበረች፣ በጣም ታታሪ ነበረች። እነዚህ ልጆች ለማሳደግ ለዚህ እድሜ ለማብቃት ማንንም ሳትለምን ያለ ማንም ድጋፍ ማለት ነው ለዚህ አብቅታለች። ካሊድ ውስጥም አሁን ያለው ያ ጥንካሬ ካሊድ ውስጥ ይታያል ማለት ነው። በዚህ እድሜ ራሱ ይሄን ኃላፊነት ተሸክሞ እንኳን እሱ እኛ ላይ ቢደርስ ራሱ እኛ ማንችለውን ነገር በእኛ እድሜ ማይቻለውን ነገር ነው ልጇን የተሸከመው ማለት ነው። እና እብን አሁን አንዳንድ ሰዎች እየደወሉ ከውጭም ከሀገር ውስጥም እየደወሉለት አንተን እናስተምራሃለን ወደ ውጭ እንወስዳለን ስሉት ማለት ነው። እኔ እነዚህ ልጆች ትቻቸው አልሄድም፣ የእናቴ አደራ አለብኝ፣ ታናናሾቼን ትቼ አልሄድም፣ የሚያግዘኝ ሰው እዚህ መጥቶ ያግዘኝና እዚሁ ጥሩ ትምህርት ቤት አስገብተውን አንድ ላይ ነው የምንማረው እንጂ ወንድሞቼን ጥዬ አልሄድም ስል በቃ ያ ራስ ወዳድ ቢሆን ብዙ እድል ነበረው ካሊድ ማለት ነው። ብዙ ሰዎችም እድል እየሰጡት ነው። ያን አልተቀበለም። እስካሁን አልሄድም ነው ያለው። ልጆቹ ለማን ትቼ ነው የሚሄደው? እና በጣም ጠንካራ ነው ከምንለው በላይ ማለት ነው። አዎ እርሶንም ቢነግሩን ደስ ይለኛል። አይዞሽ ተረጋጊ። እኔ ገና እንደሚመጣ ሳስብ በቃ ጸሎት አድርጌ ነው የመጣሁት። ባይኖሽ ብዙ ስራ አለኝ ገና ፊት ታበላሽና አይደል? እና ከባድ ነው እንደምንለው ቀላል አይደለም። ልጆች ላይ የሚደርስ የስነ ልቦና ጫና አንዳንዴ ያንን ህይወት አልፈው ተሻግረውት እንኳን እንደ ትልቅ ጠባሳ ልጆች የሚያሳልፉበት መንገድ ቀላል አይደለምና ይሄ ልጅ ነገ አድጎ አባት ይሆናል፣ ኃላፊ ይሆናል እና አንዳንድ ጊዜ እንደ አባት እርሶም የሃይማኖት አባት ስለሆኑ ትንሽ ቢነግሩን ደስ ይለኛል። ምን አይነት ጭካኔ ቢሆን ነው ልጅ ከአብራካችን የወጣ ልጅ ይሄን ሁሉ ፈተና ይሄ ሁሉ እናት ይሄ ሁሉ ስቃይ ስታይ አንዳንድ ጊዜ ስለሱም ትንሽ ነገር ቢሉን ደስ ይለኛል። የካሊድን አባት ያልኩ ሳይሆን ሌሎች መልካም አባቶች አሉ። ግን እንዲህ አይነት ሁኔታዎች ላይ መቼም ነገ ጥሩ ነገር ሲሆን ደግሞ ልጄ ብሎ የሚመጣ አባት ይኖራልና ግን አሁን ባለው ሂደት ሁሉ እንደ ሃይማኖት አባት የሱን የህይወት መንገድ ሲያዩ ለሚያዩንም ትምህርት ቢሰጡልን ደስ ይለኛል። ጥሩ ነው። አባቱ ያው ቅድም ካሊድ እንዳለ እሷም የደወለች ነበር የካሊድ እናት እና እኛም ህመሙ የጨመረ ሲመጣ እኛም የደወልን ነበር። እጇ ላይ ምንም ነገር ለሕክምና የሚሆን ሳንቲም ሲጠፋ በቃ እኛ ያሉን እስከ አቅማችን አለን ብለን በቃ ብሩን ተሰብስበን አላህ ጀዛ ይከፍላቸውና ሁሉ ህብረተሰብ ያለውን ነገር አመጣጦ አንድ ላይ አንድ ጊዜ ወደ 56 ሺህ ብር ህመሙ ከባድ ነበር። እንደዚህ እንደሚሉት ወደ ካንሰር የተቀየረ ህመም ነበር ወይስ ታውቅ ነበር እሱ? ወደ ካንሰር ሳይቀየር ሰርጀሪ ከተደረገ በኋላ ነው ህመሙ ጥንካሬ ሆነው መጣ። ከሰርጀሩ ደም የለም መሰለኝና አቅም የለም፣ ቆሞ ማሄድ አልቻለም። እኛም ያለው ሁኔታ ሲታይ በቃ ያስደነግጣልና ለሱ ደውለን ነበር። በቃ መምጣት አልቻለም እሱ ነው። አዎ አላመንም። ታማት ብለን እንደው ጫመማት ተብሎ የሚደወለው ለሱ ነው። በቃ ብዙ ጊዜ ስለቆየ እሱ ወደዚህ ለመመለስ ፍላጎትም የለም መሰለኝና እንጃ የደወሉት ሰዎች አለ። አሁን ጎረቤት እንደ ቅርበት የተከታተለ ጎረቤት አለ
ካሊድ ጋር ጎን የቆመ ሁለት ሰዎች ጎረቤት ቤቱ በየአራት ቤት ነው ተያያዘን አለው እኛ ሰፈር። ስለዚህ ጀርባ ያሉት ሰዎች አሉ። እነሱ የደወሉ ነበር፣ አንተ ለምን አትመጣም? ስትሞትም ትመጣለህ። በሞት ከመምጣት አሁን በህይወት ስትኖር መጥቶ ወደ ሆስፒታል ጎን ተቀምጣ ለምን አትናገርም ብሎ ተነጋገሩና ምንድነው የሚለው አባታቸው? እሱ በቃ እኔ ትራንስፖርትም የለኝም ምንም እጄ ላይ የለኝና መምጣት አልችልም እያለ ነበር። ስትሞትም በቃ ተነጋግረን ብር አጣም ለመምጣት ፍላጎት ካለ ብር አታጣምና ለምን እምቢ ትላለህ ብለን በቃ አንዴ ስልክ ነው የሚዘጋው፣ አንዴ ይጠፋል፣ አንዴ በቃ ቋሚ ነገር የለም ማለት ነው፣ ፍላጎት ስለሌለ ማለት ነው። መጨረሻ ላይ ትራንስፖርት ተልኮ እና ተባለ። እሷ ሞተች። እነሱ ትራንስፖርት ልከው ቢያንስ እንኳን ብለው አዎ በቃ እሱ ምን ውስጥ እንዳለ አላህ ብቻ ነው የሚያውቀው፣ እኛ አናውቅምና። ልጆቹ አውርተው ታውቃለህ? አባትን በስልክ አንተ አባትን አውርተህ ታውቃለህ በስልክ? አውቃለሁ፣ በስልክ አውርቼ አውቃለሁ። ምን አልከው? እና ስትለው ምንድን ነው የሚልህ? ብዬዋለሁ። በቃ እሱ የትራንስፖርት ችግር ያለበት መሰለኝ፣ እሱን ነው የሚያሳብበው ሁሉ ጊዜ ትራንስፖርት አጣው ምናምን ይላል። ግን ትራንስፖርት አልጠፋም፣ ፍላጎት ስለሌለ አሁን ፍላጎት ስለሌለ ነው እንጂ ማንም አባት ቢሆን አንድ ልጁ ከጠራ እናቱ ተውና ልጅ እና ከተባለ የትም ገብቶ በቃ ትራንስፖርት ፈልጎ ይመጣል። 4 ወር ነው እኮ 2 ቀን አይደለም። በ4 ወራት ውስጥ ፍላጎት የለም እንጂ ትራንስፖርት ማጣት ይሄ ትክክለኛ መናገር ሳይሆን አሁን እኛ ካሊድ ጎን የቆመን ለምንድን ነው? ሰው አንድ ሰው ለመርዳት ሰው መሆኑ ብቻ በቂ ነው የተባለው ቃላት አለ። እንደ ሃይማኖታችንም እንደዛ ነው የሚያምረው። በእስልምና ይሄ ነው የሚያስተምረው። አንድ መጥፎ ሰው ይኖራል፣ ጥሩ ሰው ይኖራል። ሰው አንድ አይደለም፣ ይለያያል በባህሪው ማለት ነው። ስለዚህ ብቻቸው ሲሆንም እኛም ልጆችን አለን። እሱ አባት ከጠፋም እኛ አባት ለመሆን እንችላለን ብለን ጎን ቆመን የቻለን የሰራን ነው። እስካሁንም የሰራን ነው። ማሻአላህ አላህን በቃ ይሄም እድል የአባቱን ሐቅ ስላጡ ማለት ነው። ይሄ ልጆች ይሄን እድል ሰጣ አላህ። ማንም ሰው ከርቀት ከቅርበት ያገዙ ነው ያሉት። እንደ እናት ሆኖ መላው ዱንያ ላይ ያለው የሰማው ማለት ነው። ይሄ አጀንዳ አለን ምንም አይሆንም፣ ያሳድጋል፣ ልጆቹም ያሳድጋል፣ የእናቱን ቃልም ያክብራል የተባለ የተደወሉን አሉ። ይሄ ማሻአላህ ነው፣ አላህ የሰጣ ስጦታ ነው ይሄ። አንዳንድ ደግሞ ችግር ውስጥ ወድቆ በዛን የሞቱም አለ። እስካሁንም ማንም ሰው የማያውቅ አላህ ብቻ የሚያውቀው ሰዎች ሞልተዋል። እነሱ እድል ነው ብዬ ፈልጋለሁ ለማለት ፈልጋለሁ። በዚህ አጋጣሚ እኔ አሁን በአማርኛ ብዙ ማውራት ስለማልችል በጣም ጥሩ እነኚህ ልጆች ማለት ነው አሁን ምንድን ነው የሚፈልጉት? እሱን እንደውም እንመጣበታለን። ያው ሰው አሁን በተለያየ ሶሻል ሚዲያ ላይ ጥሩ የሆኑ ሶሻል ሚዲያ ገጾች አሁንም ወደ በኋላ እንጋብዘዋለን ፈልገው የት ነው ያለው ብለው በጣም ብዙ የሚዲያ ተቋማት ትልልቅ ሰዎች በጣም ብዙ ለጥፈው ያንተን ታሪክ ሀዘናችሁ እንደ ሀዘን ተጋብቶ ብዙ ሰው አሞት በተለያየ መንገድ ሀዘኑን እየገለጸ ነበረ። ግን ደግሞ ትክክለኛውን መረጃ ከካሊድ አንደበት ከኃላፊነት ከሚወስዱ ሰዎች አንደበት ከዚህም በኋላስ ምንድነው የሚያስፈልጋቸው? ትክክለኛው አሁን ለነ ካሊድ የሚያስፈልገው እንደ ቤተሰብ
የሚረዳቸው ነገር ምንድነው የሚለውን ከናንተ አንደበትም ከካሊድም በጣም መስማት ሰው ይፈልጋልና እሱም እንደተያያዘ ሆኖ ደግሞ ለካሊድም አሁን ይሄ ስነ ልቦናው ገዛም ይፈልጋል ብዬ አስባለሁ። ማንንም ሰው ሀዘን ውስጥ ሲገባ አይደለም እሱ ከልጅነት እስካሁን ድረስ ኃላፊነትን ወስዶ አባቴ አይወደኝም ለምንድነው ማይመጣው የሚለው ብቻ በራሱ ልጆች ላይ የሚፈጥረው ብዙ ነገር አለና ለዛ ነው ትንሽ የምናወራው። ወደ መፍትሄው ስንመጣ በደንብ መጨረሻ ላይ አጠቃለን እናነሳዋለን። ካሊድ አንተ መጠየቅ የምፈልገው ምንድን ታውቃለህ? አባትህ እንዲህ የማይቀርባችሁ ወይም ደስተኛ ያልሆነው ለምንድን ነው የሚመስልህ? አንተ እንደሚገባ እንደ ልጅ አንደበት ለምንድን ነው የሚመስልህ? ምንም የሚሰማኝ ነገር የለም ስለሱ። ለምን እንደሱ አልክ? ለምን እንደሱ አልክ? ምን ጥያቄ ነው? እሱም በቃ በተደጋጋሚ እናቴ በታመመችበት ጊዜ ደውለናል። ለማምጣት ፍላጎት የለም። አሁን እሱ እዚህ ቢመጣ ራሱ እኔ ዞር ብዬ የሚያወራው አይመስለኝም። አንዳንድ ሰው እንትን ማለት ነው ሀሳብ ማለት ነው። ለምን እሷ ያለችበት ጊዜ ራሱ ያልመጣ ሰው እሷ ከመጣች በኋላ ምን ያደርጋል? ከመጣም ምንም አያደርግም። ስለዚህ እኔ ስለሱ ማውራትም አልፈልግም። ይቅርታ አድርግልኝ። ልጅ በእውነት ግን መልካም ሰዎች እንዳሉ ሁሉ ልጆቻችሁን ግን ክዳችሁ እንደዚህ የማይሻገሩትን የምትሰጡ አባቶች በእውነት እግዚአብሔር ልባችሁን ይመልስ ነው የምለው። ሁላችንም በእንዲህ አይነት ፈተና ውስጥ ስለምናልፍ ማለት ነው። ካሊድ አሁን ጧት ተነስተህ ምንድነው የምታደርገው ለልጆቹ? እሷም እያለች እየታመመች ምንድነው የምታደርገው? ምግባቸው የሚቋጠር ትምህርት ቤት ነው የሚበሉት? እንዴት ነው የምታደርገው? ከጧት ተነስተህ እንዴት ነው ውሎ? እስቲ ንገረኝ። መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስ ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። ከዛ በኋላ ልጆቹ ሲነሱ እነሱንም በቃ እነሱም ይታጠባሉ። ከተነሱ በኋላ ሲነሱ ዩኒፎርማቸውን ምናምን ለብሰው በቃ ቁርሳቸውን በልተው ይሄዳሉ ወደ ትምህርት ቤት። ምግብ የምትሰራ ወጥ ምናምን የምትሰራው አንተ ነህ? አዎ እሰራለሁ። እኔ ነኝ የምሰራው። እንጀራ ትጋግራለህ? እንጀራ እንኳን አልጋግርም። ወጥ ነው የምትሰራው? እንጀራ እስኪ ትገዝታችሁ ነው? እንጀራ እንገዛለን። መቼ ነው የለመድከው ወጥ መስራት? እስቲ ሙያ አስተምረኝ። እኔ ሙያ ስለሌለኝ እኔ ሁሉም ነገር ከሳ ነው የተማርኩት። በቃ ያን ጊዜም ከሳ በጣም አልርቅም። በቃ ሁሉ ነገር ስትሰራም ምሳም ሁሉ ነገር ስትሰራም እኔ ነው ህቃም ሁሉ ነገር በቃ የማመጣለት እኔ ነኝ። በቃ ከሳ ነው የተማርኩት ሁሉንም ሙያ። ጓደኛ በጣም የቅርብ ጓደኛ እናት ናት? አዎ በጣም አዎ እናቴ ናት ጓደኛ። አይዞህ በጣም ጠንካራ ነህ ካሊድ። ያንን ሁሉ መከራ ጊዜ አልፈ ቀላል ነው ማለት አንችልም፣ ከባድ ነው። ከዚህ በኋላ የምትሄድበት መንገድ ከዚህ በኋላ ገንዘብ የማይተካቸው ብዙ ነገሮች አሉ ብዬ ነው ማሰብ። ገንዘብ ምቾት የማይመልሳቸው ብዙ የህይወታችን ነገሮች አሉና ጓደኛ የሆነች እናትህን ከስራ ማጠፋው እናትን ማጣት በራሱ የሚፈጥረው ብዙ ነገር አለ። ከዛ ማይፈልገኝ አባት አለ ብሎ ማሰብ፣ ከዛ ደግሞ በ14 አመት እነዚህን ሁሉ ልጆች ኃላፊነት ወስዶ መግቦ አብልቶ አጠጥቶ አሳድጎ ማኖር በራሱ ከዚህ በኋላ የሚገጥምህ ቀላል ጊዜ አይደለም። ግን ጎበዝ ልጅ ነህ አንተ። በዙሪያ እንደነሱ አይነት ሰዎች ከዚህም በኋላ ወደ ህይወት የሚመጡ በርካታ ሰዎች አሉና አሁን እንደምትኖሩበትም ሁኔታ እንደሚያስፈልጋቸውም ነገር ብዙ ነገር ያስፈልጋቸዋል። አንዳንዴ ወደ ሶሻል ሚዲያ የሚመጡ ነገሮችን የምንፈራለው ይወጡና በጣም ይታዩና ብዙ እንደተረዱ ብዙ ሰው እንዳገዛቸው ይቆጠርና ይቻል የተለጠፉ ነገሮች ቤት ተሰጠው አዲስ አበባ መሃል ውጭ ሀገር ሄዱ፣ ውጭ ሀገር ሊሄዱ ነው፣ ፕሮሰስ ጀምረዋል፣ ይሄን ያህል ሚሊዮን ብር ገባ። ይሄ እውነት ያልሆኑ ግን ደግሞ የሚረዱ ሰዎችንም ወደ ኋላ የሚያስቀሩ ብዙ መረጃዎች እየወጡ ነውና ምንድነው የሚያስፈልግ የሚለው መጀመሪያ ካንተ አንደበት ልስማ። አንተ ትልቅ ሰው ስለሆንክ በሳል ስለሆንክ እንደ አዋቂዎች ደግሞ የሚያስፈልጋችሁ ብለው የሚያስቡ ረጅም ጊዜ በጉርብትና አንተንም እናትህንም የሚያውቁ ደግሞ አሉ። አንተ ግን ምን ቢሆን ነው የምትደሰተው? አሁን ካሊድ
ውስጥ ያለውን ስብራት ውስጥ ያለውን ሀዘን እንደው ትንሽ የሚያስታግስልን ምን ቢሆን ምንድነው የሚያስፈልግህ አንተ ጌታዬ? አሁን እስቲ ከልብ አሁን ለኔ እንደምታወራኝ ምንድነው ከውስጥ የሚያስፈልግ? ምክንያቱም ሁሉ ሰው አንተን ለመርዳት ሁሉ ሰው አንተን ለማገዝ ተዘጋጅቷል። አሁን ጌታዬ የሚወድ ሰው አለ፣ አንተን የሚፈልግ ሰው አለ፣ ብዙ ነገር አንተን ብቻ ሳይሆን ቤተሰብህንም እና እስቲ ምንድነው የምታስበው ንገረኝ። እኔ የማስበው ሌላ ነገር አይደለም። ቤታችን ቆርቆሮ ነው እንደሚታወቀው። እኔ ከዚህም እጄ ሌላ ቦታ እጄ ወንድሞቼን ትቼ ሌላ ቦታ እጄ መማር አልፈልግም። ሆኖም በቃ እኔ ማገዝ የሚፈልጉ ሰዎች ካሉ የቤታችንም በተሻለ ሁኔታ ቀይሮልን እዛው ቤታችን ወንድሞቼ ጋር ሆኜ ነው መማር የምፈልገው እንጂ እኔ እነሱን ትቼ መሄድ አልፈልግም። እናትህ የምታስታውስበት ቦታ መኖር ትፈልጋለህ ወይስ? አዎ እፈልጋለሁ። ለምን ሰዎች እንደውም እኮ ሀዘናቸው ያለበት ቦታ መኖር አይፈልጉም? የኔ ጌታ ለምን እሱ ናቸው? ንገረኝ እስኪ። በህይወቴ ብዙ ጠንካራ ሰዎችን አውርቼ አውቃለሁ። በአንተ ልክ ጠንካራ የሆነ ብዙ ሀዘን የገጠመው ሰው አይቻለሁ፣ አላየሁም። እሺ ጌታ ጎበዝ። እሺ ካሊዲ እዛው የእናት ትዝታ ያለበት ቦታ ቆርቆሮ ስለሆነ ክረምትም ስለሆነ ምቹ ስላልሆነ ጥሩ ሆኖ ተሰርቶ እዛው መኖር ነው የምትፈልጉት? አንደኛው ነገር ቤቱን መስራት የሚችል አቅም ገንዘብ ሰዎች እንዲረዷችሁ ማለት ነው አንደኛው። ሌላስ? ሌላ እንደ ለሆነ አንተ የምትፈልገው አንተ እንደ ልጅ ነው የምትፈልገው አሁን። እሺ እንደ ልጅ እንደ እድሜ አውቃለሁ ከእድሜ በላይ ነህ፣ ግን እንዳንተ ደስ የሚያሰኝህን ደስ የምትፈልገው ለወንድሞች የምትመኘው ነገ እንዲሆኑላችሁ እናትህ እንድትሆኑ እንድትደርሱ የምትፈልገው ቦታ አለ አይደል? ዛሬ ልትደርስ የምትፈልጉበትን ህይወት ምንድነው ልትሰጣቸው የምትፈልገው? ደስ ያለህን አንተን ነው የምጠይቅህ። አንተ የሚያስፈልግህንም ከአንተ በላይ እኮ እኛ እናውቃለን። አንተ ልክ ነው ከምትለውን በላይ ሰው ያውቃል የሚያስፈልግህ እንደ እድሜ። እሺ እንደ ጎበዝ ልጅ እኮ ቆርቆሮ ቤት ውስጥ መኖር አይደለም ወይም ያንን ማደስ አይደለም፣ ከዛ በላይ ይገባሃል። አንተ ከዛ በላይ በጣም ጠንካራ ነህ። ግን አሁን ያንተን ነው የጠየኩ። በልጅ አይምሩ በአንዳንድ 14 ዓመት ልጅ ምንድነው የምትፈልገው የሚለው ነው። እኔ እንጃ ፍላጎትህ ብቻ ነው። አሁን አንተ ትምህርት ስትሄድ ምግብ የሚያበስል የሚረዳችሁ ወንድሞችህን እንደዚህ አሁን ዛሬ ለሚዲያ ብላችሁ ዝንጥ ብላችሁ መጣችሁ ኑሮ እንደዚህ አይደለም። ብዙ መከራ አለ አይደል? እንደኔ ጌታ አይደል? ኑሯችሁ ህይወታችሁ እኮ እንደዚህ አይደለም እንደሚታየው። አሁን ለሚዲያ እንደመጥን ሆኖ እንደቀረበው ብዙ ችግር ብዙ ጓዳ አለ አይደል? ስለዚህ እነሱ ይናገሩ ማለት ነው። እነሱ ይናገሩ። ከርሰው ልጀምርና አሁን ካሊድ ካለበት እንግዲህ በጣም እድለኝነታቸውና ካሊድ ብዬ ማስበው ከገና ሰዎችን በህይወታቸው ከሚመጡ ባሻገር አብራችሁ ያላችሁ ሰዎች በጣም ጥሩ ሰዎች ናችሁ። እርሶም ደግሞ እንደ ኮሚኒኬሽን ኃላፊ ሚዲያውን ይሄን ታሪክ ወደ ህዝብ ከማውጣት ጀምሮ በጣም ትልቅ ባለውለታ ነው። እናመሰግናለን። ከዛ ውጪ ቅርብም ሆኖ የማየቱ ነገር ምን ይፈልጋሉ እነዚህ ልጆች የሚለውን ነገር ለማወቅ ቅርብ ይሆኑ ይመስለኛል። ትንሽ ነገር እንግዲህ ለአሁን የሚያስፈልጋቸው አንደኛ እንግዲህ ወቅቱም ክረምት ነው። አሁን የሚኖሩበት ቤት ማለት ነው ያኔ ለተፈናቃዮች የተሰራ ቤት ቆርቆሮ በቆርቆሮ ማለት ነው። ከላይም ከታችም ቆርቆሮ ነው፣ ግድግዳውም ቆርቆሮ ነው። እናትየው ከውስጥ እንደዚህ ሊሾ ሲሚንቶ ነገር አሰርታለች። ይሁን እንጂ ከባድ ዝናብ ከዘነበ ጎርፍ መግባቱ አይቀርም ማለት ነው እነዚህ ልጆች ላይ። ስለዚህ አሁን የተሰበሰበላቸውን ብር አለ ኮሚቴ ያው በሳቸው ይመራ ወስኖ የቻለውን ያሰራል። እኛም እንደ ከተማ አስተዳደር ምን ያሳውቅ ያለው እረዳለን ብለው አሉ እና አንደኛ ላይ አሁን አርጀንት የሚያስፈልገው ቤቱን ማስተካከል ነው፣ ልጆቹን ሴቭ ለማድረግ ማለት ነው። ይሄ ብርድም ዝናብም እንዳይነካቸው 1 2 3 ክፍል ቤት ዝም ብሎ ማንሳትና ቦታ ስላላቸው እዛ ለቤቱ ብሰራላቸው። ሌላ ደግሞ የአስቤዛ ጉዳይ ነው ማለት ነው። በቋሚነት አስቤዛ እችላለሁ ብሎ ይመጣ ሰውም ካለ የቀለባቸውን እንደዛውም የትምህርታቸውን መነጣጠል አንፈልግም ብለው አሉ። አንድ ላይ ሆኖ ለመማር ደግሞ ይሄ ሁሉ ነገር ማሟላት ግድ ነው ማለት ነው። ስለዚህ ያው የኢትዮጵያ ሕዝብ አሁንም እየረዱት ነው የሚገኙት። ለብቻም ደግሞ እንደዚህ ይችላል የሚሉም አሉ። አሁን ስም ማንሳት ባያስፈልግም አንድ እህታችን ከውጭ ደውላ
የትምህርትና የቀለባቸውን እንችላለው እና ሞግዚት እቀጥራለሁ ያለች አለች። ቃል ነው የገቡት እንጂ አሁን ቃል ገብታ ለማስጀመረው በቀደም የተወሰነ ብር ልካለች ሰራተኛ ፈልጉ ብላ ማለት ነው እና አስቤዛ ግዙ ብላ ያ ተገዛዝቶ አሁን ተጀምሯል። እሱ ቀጣይነት ካለው ያ ነገር በጣም አሪፍ ነው እንደሷ አይነተውን ከተገኘ ማለት ነው። እሷን ቀለብና የሞግዚት ብትችል ሌላው ደግሞ የትምህርት ቤት ብችላቸው ቤቱ ከተጀመረ ማንም ሰው ያገዛቸዋል ሁሉም ሰው እያየ ማለት ነው እና የተመቻቸ ቤት ውስጥ ለማኖር ደግሞ ቤቱን አሁን ላይ ማስጀመር ግድ ነው ለነሱ የሚመች ቤት አይደለም እና ይሄ ነው የሚያስፈልጋቸው። ሌላ እንግዲህ ሽንት ቤት ምናምን እዛው አለ ወይስ የጋራ ነው? አለ መታጠቢያ ሽንት ቤት የራስ አለ ግን ምቹ አይደለም። ሰፈሩ መተሽ ብታይ ትንሽ ይከብዳል ለልጆች ለህፃናት ይከብዳል። የኔ ትንሽ ከነሱ አንዱ 200 ሜትር በግምት ይሆናል። በዛ ስናልፍ ቤቱ ማሰራሩም የሆነ በቃ እንደዚህ የተሰራ ቤት ነው። ሱቅም ለመስራት ብላ እንዲ ተቀጥሎ የተቀጣጠለ ቤት ማለት በቆርቆሮ እና ሱቁም አለ። ሱቁም በአሪፍ ሁኔታ ተሰርቶ ካሊድ ከትምህርት ቤት መልሳውንም ምሰራ ከሆነ ስሎ የሚሰራ ከሆነ ለምን በፊት እናቱን ያገዛት ሱቅ ውስጥ ይቆም ነበር። እኔ አየዋለሁ አንዳንዴ ማለት ነው ስሸጥ ነበር። ያን ልብ ካለው ከትምህርት ቤት መልስም ያን እየሰራ መተዳደር ይችላል ማለት ነው። ሱቁ ስላለ በደም ተደራጅቶ ጥሩ ቢሆን ከተደራጀለት ያን የሚል ሐሳብ አለኝ። እንግዲህ የእናት ቦታ እንግዲህ እናት አትገዛም። የሷን ቦታ መተካት ባይቻልም ሌላውን በቻልነው አቅም እንግዲህ እንደዚህ እነሱ ጋር መቆም በጣም ጥሩ ነገር ነው ብዬ ነው ማስበውና ያሉበት ግን የራሳቸው ነው ይዞታው የቀበሌ ምን ቦታው የራስ ነው? ቦታው የነሱ ነው። ሳይት ፕላን አላቸው። ለሁሉም ያኔ የተሰጣቸው ከሶማሌ ተፈናቅሎ ሲመጡ ለሁሉም ሳይት ፕላን ቦታ ተሰጥቷቸዋል። ስንት ካሬ ነው? ሰፋ ያለ ነው። 105 ሚቲ ኡስታዝ 105 ካሬ። መልካም ጥሩ ሐሳብ ነው ያነሳ ነው ብዬ አስባለሁ። ያው ጊዜያዊም ቢሆኑ አሁን እነዚህ ነገሮች ቤቱን ማደሱ ያው የራሱ ነው። ነገም ግን በቃ አሁን እንግዲህ የእናንተን ገዛ በጣም ይፈልጋል ብዬ አስባለሁ። ማያሳንድ 14 አመት ልጅ በር ዘግቶ ተነስቶ ማንንም ይሄን አድርግ ያን አታድርግ የሚለው ኃላፊነት የሚወስድ ሳይኖር ጧት ተነስቶ ልጆች እንደዚህ አድርጎ እንደገና ሱቅ ሰርቶ ምናምን በጣም አስቸጋሪ ይመስለኛል። እንዴት እንግዲህ ሐሳባቸውን የሙያተኞችን በዚህ ዙሪያ ላይ ልጅ አስተዳደግ ላይ ያሉ ሰዎችን ቢረዱን ደስ ይለኛል። ግን ኡስታዝ እርሶም ደግሞ በቅርበት እንደሚያውቋቸው ሰዎች ያው ወቅታዊም ነው ብዬ አስባለሁ። የሰውም ጩኸት አሁን ያው ባለን የህይወት ሩጫ ውስጥ ዛሬ የነበረው እድል ዛሬ ያለው ጊዜ ነገ አይገኝም። ሁሉ ወቅት አለው እና አሁን ከፈተናው ጋር ተያይዞ ስም ስለተነሳ ብዙ ሰዎች ቃል ቢገቡም እውነት ደግሞ ሚታይ የሚጨበጥ ነገር የሚያደርጉ በጣም ጥቂት ሰዎች ናቸው ብዬ ነው ማስበውና እነዚህ ልባም ሰዎች ይሄን ፕሮግራም ካዩ በኋላ እንግዲህ ባለሀብቶች አሉ፣ የተለያዩ ቤት ባለቤቶች አሉ፣ መንግስት ያያዋል፣ ከንቲባ ጽሕፈት ቤት ሁሉም ሰው እንግዲህ መድረካችን ሚዲያችን ያያልና ሰፋ አድርጎ እነሱ እስከ መጨረሻው ድረስ የሚያስፈልጋቸው ምንድነው ብለው ነው እርሶም እንደ ጎረቤት የሚያስቡት? እንደ አንድ ጎረቤት ነው የሚያስበው ለዚህ ልጆች እርሱ እንዳሉ የአሁኑ ብቻ አጀንዳ ተነስቶ በኋላ ላይ ጸጥ ነው የሚለው። ግን አባቱ አጠገብ የለም፣ እናቷ ሞተች እና ብቻቸው ነው የሚቀሩት ከዚህ በኋላ ማለት ነው። አንደኛው ስለ ትምህርቱ እኔ አስጀምሬ እስከ መጨረሻ ረዳለው የሚል ሰው እንፈልጋለን። አሁን የመንግስት ነው የሚማሩት? አዎ የመንግስት ነው። ሁለተኛ እርሶ እንዳሉት አስቤዛ ነው፣ የቤት ውስጥ ምግብና ልብስ ስለነዚህ ነገሮች ነው። ታላቁ ህልማችን ደግሞ የሀገራችን ባለሀብቶች አለ፣ መንግስት አካል አለ። ከነሱ እኛ የምንጠብቀው አሁን ለዚህ ልጆች ማለት ነው 3 ልጆች ነው፣ አባቱ የለም። ዛሬ ችግር ላይ ነው። ከዛሬ ጀምሮ ማለት ከወደፊት ምን ይጋጠማል ማለት አንችልም። እኛ እንደ ጎረቤት ማለት ነው አንድ መኖሪያ ቤት ቢገኙ እሱን ተከራይቶ በዚህ ሰዎች የሚያሉበት ከተማ የሚሆነ ቦታ እና እንደዛም የስራ ሱቅም ቢሆን ያገኙት እኛ በቃ እኛ ድምጽ ማሰማት ያስፈልጋል። አሁን እንግዲህ
እንዳልነው ያሉበት ቦታ ሆኖ ምናልባት አናቀም ይሄንን ግን የሚያሳድጉ ሰዎች አሁን ከገንዘቡ ባሻገር እንዳልነው በር ዘግተው 14 ዓመት ልጅና ገና 10 ዓመት የ6 ዓመት ልጅ እንዴት እንደሚዘልቁሱ ትንሽ እንትን ያደርጋል አይደል? እና እችላለሁ ብለህ ታስባለህ? ምን እንደምታስበው አባ አንተ ካሊድዬ? አሁን እንደ እናት አባት ሆኖ ሌላ አብራችሁ በፍቅር የሚያሳድጉ ሰዎች ቢኖሩ ነው የምትመርጠው ወይስ እንደዚህ ደግሞ በጣም ጥሩ ልጆች እንዲናት አባት የሌላቸው ልጆች የሚያድጉበት ማደጎ ውስጥ ሆኖ ገንዘብ እየተቀመጠ ስታድግ ደግሞ ያን ማድረግ ለልጆች ነው የምትፈልገው ወይስ አሁን ያለህበት ቦታ እችላለሁ እስካሁን ካለፍኩት ነገር የሚበልጥ የለም ብለህ ነው መኖር የምትፈልገው? ምንድነው አሁን ውስጥ አንተ የሚሰማ? ከነዚህ ውስጥ አንተ አሁን ምን ቢሆን ነው ብለህ የምታስበው? እስቲ ራስህን እዛው ባለንበት ቤቱ ተገንብቶ ልጆቹን ማሳደግ ነው የምፈልገው። አንተ ሌላ ቦታ መግባት አትፈልግም? ኮስ እዛው ቅርብ ነው እናቱ ያረፈችበት መቃብር ቦታ? እዛ እየሄድክ እናት ማየት ትፈልጋለህ? አንዳንዴ ሄደሃል? እስካሁን ከቀብሩ በኋላ ተቀበረች በኋላ ሄደሃል? አልሄድኩም እስካሁን። አንዳንድ ጊዜ በሰዓቱ ማልቀስ ካለብም ይሰማህን ስሜትን ካሊድዬ እሺ ይውጣ ከውስጥ። አንዳንድ ይሄ ያዘው ቻል አድርገው ምናምን የሚባሉ ነገሮች ብዙ እንትን አይደለም፣ በሰዓቱ ይውጣለት። አልቅሰም ጮኸም በውስጥ አትያዝ እሺ አባዬ? እሺ ካሊድዬ? ከናፈቀችም ሄደ እናትን አይተህ አልቅሰህ ይሄ መከልከል የለበትም አይደል? አይዞህ ጎበዝ ነህ እሺ? እሺ እንዳትከፋ። ሁሉም ሰው ካንተ ጋር ነው፣ ኢትዮጵያ ህዝብ ካንተ ጋር ነው። በጣም እድለኛ ነህ አባቴ እሺ? ብዙ ሀዘን ገጥሟቸው እኮ ሰው አለን አይዟችሁ ማይላቸው ብዙ ልጆች አሉ። እናንተ ደግሞ የሁሉ ህዝብ አለን ስላሏችሁ ማመስገን የምትፈልጉ ጎረቤቶችን ከዚህም በኋላ እስቲ ግለጻቸው። እነሱንም ከዚህ በኋላ ያለውን ነገር እስቲ ንገረን፣ አመስግናቸው። አብረው ጎረቤት የኢትዮጵያን ህዝብ እስካሁን የረዱን ከዚህ በኋላ ብዙም ይረዱሃሉ። ሁሉንም የኢትዮጵያውን ህዝብ እስካሁን የረዱኝም ቀጥሎ የሚረዱኝም ሰዎች ማመስገን እፈልጋለሁ። ጎረቤቶች ሁሉንም ሰው ጨምሮ ማለት ነው። አጠቃላይ ጎበዝ የኔ ጀግና፣ አሁን በጣም እናመሰግናለን። ጎበዝ ልጅ ነህ፣ እንጠይቃለን ሁላችንም እሺ? እሺ ብርትት በል። አሁን ቀለል አለ አይደል? ወደዚህ ስትመጣ አይደል? አብሯቸው የሚያደርሰው አለ ማታ ማታ አሉ የሰፈር ሰዎች ጓደኞች ይመጣሉ ማታ ማታ ምናምን? ይመጣሉ። ነጫውታል እንዳይደብር። እነሱንም በደንብ አንተ ጎበዝ ሆነ ማጠንከር አለብህ አይደል? ትንሹ የ6 ዓመቱ ልጅ እነሱ ያውቃሉ አይደል? ከዛም ምናምን ይረዳሉ። ጠይቁሃል? እማማስ ይሉሃል? የ6 ዓመቱ ልጅ ጠይቃል? እስካሁን አላለም እያየ ስለሆነ ጎበዝ። ዛሬ የተለየ ምግብ ነው የሚሰራለት ስለተመረቀ ጥሩ ምግብ ነው የሚሰራለት። አይዟችሁ በርቱ። በጣም እናመሰግናችኋለን በድጋሚ ሀጂንም እርሶን በጣም እናመሰግናለን። አብራችሁ እንግዲህ የሚቆም አይደለም። ቅድም እንዳሉት እርሶም እናትነትን መመለስ አይቻልም። ልጅ ነው ገና ከየት እንደሚጀመር ውሎ የት ጋር እንደሆነ የሚያቀም ልጅ አይደለምና በተቻለ ጊዜ በፈቀደ አቅም በፈቀደ መንገድ አይዟችሁ ማለት የስነ ልቦናውን እኛ አለን እንዳይከፋ ማለት። አሁን ይሄ ግርግሩ ሀዘኑ ሲያልፍ ባዶ ቤት ሲሆኑ ብዙ ነገር አለና በዛን ጊዜ ሰው እንዲኖራችሁ እኛም እንደምንኖር ደግሞ ቃል እንገባልሃለን። እሺ እሺ እኔ ጌታ ጎበዝ በርታ። በዚህ አጋጣሚ ግን ቅድም እንደተባለው ማስመር የምንፈልገው አንደኛ የተሰበሰበው ገንዘብ አሁን ባለው ሁኔታ በጣም ጥቂት ነው። ቤትን መገንባት የሚችል ለነሱ ሙሉ በሙሉ ጥሩ ምቹ ቦታ ለማድረግ እርዳታ ይፈልጋሉ። እንግዲህ የካሊድ አንደበት እናቴ ካለችበት ትዝታ ካለችበት ቦታ አልወጣም እዛው ጥሩ ኑሮ እንድኖር ነው የሚለው። ከሱ ደግሞ የተሻለ የሚያውቁ ሰዎች ደግሞ ቤትም ወደ ከተማ ሆኖ ጥሩ ትምህርት ቤት ከመንግስት ትምህርት ቤት ውጭ ቢማሩ የስነ ልቦናም እርዳታ አብረው የሚያሳድግም ሰው ቢኖር እያሉ ነው። እንግዲህ በምክክር ኮሚቴም ስላለው ለልጆቹ የተሻለው ምክክር በማድረግ ለነሱ ስለሆነ ዋናው ትልቁ ነገር የነሱን የወደፊት ህይወት መልካም በማድረግ ሁላችንም ማስተዋጽኦ አለን። ከስር በመታዩት የባንክ ቁጥሮችና ስልክ ቁጥር ትክክለኛውን የካሊድን የሚረዷቸውን ጎረቤቶቻቸውን ኮሚቴውን ማግኘት ትችላላችሁ። ካሊድን ማገዝ ትችላላችሁ። በአካል መሄድ ትችላላችሁ።
በብዙ መንገዶች እንደሚያግዙ ሰዎች ልባቸው ቀና የሆኑ ሰዎች ታሪክ ነው የሚሰሩት አብረው ካንተ ጋርና ውጤት ወጥቷል። ሚኒስትሪ ገና ነው አይደል? ውጤት ሲመጣ ደግሞ በደንብ የእናትን ሀዘኗ ተደርጎ የተፈተነ ፈተና የምትደፍነው ይመስለኛል ነው። ተረብሻ ነበር አይደል? ተረብሻ ነበር ግን የምትደፍና ይመስላል። እንድትደፍንም አይጠበቅም ያን ሁሉ ሀዘን አይደል? ጎበዝ፣ በጣም እንኮራባለን እንዳገርሽ። ካሊድ ጠንካራ ነህ። በኋላ እድገት ትልቅ ሆነ፣ መኪናው ተገዝቶ እየነዳ ሚስት መጥቶ ልጆቹ ተድረው በቃ እያጨበጨብን ስንት ብሩህ መንገድ አለ ከፊት። እሺ ጎበዝ፣ እናመሰግናለን። የምትምሩት ነገር ካለ በዚህ አጋጣሚ ግን በመጨረሻ ላይም ደግሞ እሱን በቲክቶክ ወደ ሶሻል ሚዲያ አምጥቶ በጣም ሰዎች እንዲወጡ ምክንያት የሆነ ልጅ አለ። እሱን ከሱ ጋር ጥሪ ያለ ቆይታ እናደርጋለን። እናንተንም እናመሰግናለን። ቅድምም ብየዋለሁ፣ የካሊድ ሀዘን የእድሜ ልክ፣ የእናት ሀዘን የእድሜ ልክ ነው። በዛ ላይ ደግሞ ኃላፊነት መሸከም ለመቻል ገና የ4 ዓመት ልጅ ነው። ገና ትንሽ የ10 ዓመት የ6 ዓመት ህፃናት ናቸውና ይሄን ሁሉ ፈተና አልፎ ዛሬ ምክንያት አድርጎ ፈጣሪ ወደ ህዝብ ቢያወጣውም ከዚህም በኋላ እኛን ብዙ እርዳታዎች ይፈልጋሉ። ትክክለኛው ከስር በምታዩቸው ባንክ ቁጥሮች፣ ከስር በምታዩቸው ስልክ ቁጥሮች ኮሚቴ ስለተዋቀረ መርዳት ትችላላችሁ። በተለይም ግን አቅማችሁ ከፍ ያለ በውጭ ሀገር የምትኖሩ ኢትዮጵያውያን፣ ኤርትራውያን የቤት አቅም የመገንባት አቅም ያላችሁ ቤት ያላችሁ አፓርታማ ያላችሁ እንግዲህ በከንቲባ ጽሕፈት ቤትም እንዲህ አይነት እርዳታዎች ሁሉ ጊዜ ክብርት ከንቲባ ከፊት ናቸውና በግልም ትምህርት ደረጃ ይሄ ልጅ ከተማረ ከተመራመረ ነገ ሁሉንም የሚያስተዳድርበት ጥበብ ያገኛል። የስነ ልቦና ሙያተኞችም በተለይ የግል ትምህርት ሴክተር ላይ ያላችሁ ሰዎች ስፖንሰር ብታረጓቸው እነዚህ ልጆች አድገው ታሪክ መስራት የሚችሉ ልጆች ናቸውና አሁንም የምታደርጓቸው በተለይ ትልቅ ስጦታዎችን በመድረካችን እዚህ አምጥተን እንሰጣለን። ይሄ እንደሚሆን ደግሞ አንጠራጠርም። ሁሉም ሰው የት ነው የምናገኘው እያለ ስለነበረና በዚህ አጋጣሚ እናንተንም እዚህ ድረስ ስለመጣችሁ ተማሪ ካሊድ ወደ ህዝብ እንዲወጣ ከርሶም ጀምሮ የተለያዩ ሚዲያዎች ሀዘናችሁን እርዳታ ይደረግለት፣ ቤት ይሰጠው፣ ገንዘብ ይሰባሰበለት ስትሉ ለነበራችሁ ለሚዲያ ሙያተኞች በሙሉ ትልቅ ክብር አለ። እርሶም በመጨረሻ ማመስገን የሚፈልጉት ነገር ካለ ምስጋናችሁን ሁለታችሁንም ያው እንደ ቅርብ ጎረቤትም ብዙ ነገር ስላለ የምትሉትን ነገር በሉንና ወደ ሶሻል ሚዲያ ወደ አስተዋወቀኝ ሰው ደግሞ ሄዳለሽ። እሺ እናመሰግናለን። ጀምራ መላው ኢትዮጵያ ህዝቦች ሁሉም እናመሰግናለን ማለት እወዳለሁ። ከውጭም ስለ ካሊድ ያወሩና ደውለው እኛን የጠየቁን የረዱን ያሉት እናመሰግናለን ለማለት እወዳለሁ። ከዛም ክብርት ከንቲባ አዳነች አቤቤም ስለ ካሊድ ደረሰ ተብሏል፣ ሰምተናል። እኛም መረጃም እንደሰማ ሰምተናል። እኛም እርሶም የጠበቅን ነው። እኛ ይመጣሉ ያሉን ስላለ ከዛ የሸገር ትምህርት ቢሮ ኃላፊም እኛ ጋር ድረስ መጥቶ ስለ አዩን የተደረገው እርዳታ በጣም ነው የምናመሰግነው። ከዚህ በኋላም እንዲቀጥል ነው የምንጠይቀው ሁሉም ማለት ነው። በቂ አይደለም አንድ ጊዜ ብቻ ያለውን ተደርገን ዞር ብለን መርሳት በቂ ስለማይሆን ለወደፊትም እንዲቀጥል የዚህ ልጆች እርዳታ በጀመራችሁ መጠን እንዲቀጥሉ እንላለን። እናንተም ሁላችሁም እናመሰግናለን። አባይ ቲቪም ጭምር ብለን እናመሰግናለን ነው። እኛም በጣም እናመሰግናለን። እርሶም እንግዲህ ሚዲያ ላይ ከማውጣት ጀምሮ በጣም ይሄ እናትነት ልብ ይፈልጋል ማለት መነካት አለበት ሰው መጀመሪያ ልጄ ነው ልጄ እንደሞ እናቱን እንዲህ አይነት ነገር ቢገጥመው ያንን ዋጥ አድርጎ ፈተናውን ተፈተነ የሚለው ራሱ ልቦትን ነክቶ ከዛ ወደ ሚዲያ ማውጣት ለዚህ ሁሉ ነገር ምክንያት ነውና በጣም እናመሰግናለን። ማመስገን የሚፈልጉት ካለ ስለ ካሊድም ከዚህም በፊት የረዱ ሰዎች ከዚህ በኋላም ለሚረዱ ሰዎች ማለት ነው። እኔ በመጀመሪያ ደረጃ አላህም ማመስገን ፈልጋለሁ። ብዙ ፖስት ያውቃለሁ እንደዚህ ፍሬያማ የሆነ ፖስት አላየውም ማለት ነው። በቃ በጣም አዝኜ ስለተሰማኝ ነበር። ክስተቱም ደግሞ እንደ ክፍለ ከተማችን ስለነበረ እኔ የክፍለ ከተማ ህዝብ ማወቅ አለበት ብዬ ነው የፖስተትኩት።
ከዛን ጉርሻ ፔጅ ተቀበለኝ በውስጥ እየጠየቀኝ ነበረ ለሱ ነው መረጃውን የላኩት ኤፍቢ ላይ ማለት ነው እሱ ለቀቀ ሁሉም ተቀባበሉት ከዛ በኋላ ማለት ነው እና ያቺን ፖስት አላ ሰበብ አድርጎት ካሊድ ሊረዳው ስለፈለገ ማለት ነው እስካሁንም የተሰበሰበው ገንዘብ በዛ ምክንያት ነው በሁለተኛ ደረጃ መላ የኢትዮጵያ ህዝብ ከሀገር ውጭም ከሀገር ውጭም ያሉ በካሊድ ስም እናመሰግናለን አባይ ቲቪም እናመሰግናለን የካሊድን ችግር አይታችሁ ወደ ህዝቡ መቅረብ አለበት ችግሩ ብላችሁ ይሄን ፕሮግራም ስላዘጋጃችሁ በክፍለ ከተማችን ስም እናመሰግናችኋለን እኔ ያለኝ መልእክት እንግዲህ 1.5 ሚሊዮን አሁን በኢትዮጵያ ብር ምንም ማለት አይደለም ሲሚንቶ እንኳን አይገዛም አዎ እቅዳቸው ደግሞ ብዙ ነው አሁን ቤቱ ምታደስ ከሆነ ይሄ ብር ቤቱን ማደስ እንኳን አይችልም ማለት ነው ብሩ አልቁ ቤቱ ከታደሰ ደግሞ ልጆቹ ምን ይበላሉ በምን ይማራሉ የሚለው መታሰብ አለበት ማለት ነው ስለዚህ ለልጆቹ ቋሚ የሆነ ነገር አሁን ብሩ ለቤቱ ማደሻ እንኳን ቢሆን ልጆቹ ካም በኋላ ምን ይበላሉ በምን ይማራሉ የሚለውን አሁንም የኢትዮጵያ ህዝብ ይሄን አስቦ እንግዲህ ካሊድ አባቱ ማጠገቡ የለም እናቱ ሙታለች ያለኛ ምንም የለውም ማለት ነው ስለዚህ ይሄን አይታችሁ ድጋፋችሁን እንዳታቋርጡብን ድጋፉ እንድቀጥልለት ካሊድም ነገ ትልቅ ደረጃ ደርሶ የሚያስደስተን ያድርገው ይሄንን እላለሁ ማለት ነው አመሰግናለሁ በጣም እናመሰግናለን እናንተ ላላችሁት እንግዲህ እናንተንም አደራ ማለት እንወዳለን አብራችሁ ናችሁ አሁንም ከተጣበበው ጊዜ ሁሉ ሰው ህይወት ሩጫ አለውና ጉዳይ ብላችሁ አብራችሁ ያላችሁ በጣም እናመሰግናለን ክብርትም ሶም በጣም እናመሰግናለን ሀጂንም እናመሰግናለን ያው ለነገ ታስቦ ደግሞ ልጆቹ እንዳይቸገሩ አሁን እናንተ ምጭ ላይ ገንዘቡ ስላለ ዛሬ ኖሮ ደስ ብሏቸው ደግሞ በልተው ጠጥተው እንዲኖሩ አይደል ዛሬን እንዲኖሩ የኔ መልእክት ነው ይሄ ሌላ አይደለም አንዳንዴ ኃላፊነቱ ሲበዛ ልጆች ደግሞ ከስር የሚያጓጓቸው ነገር እንዲተደረገላችሁ ሚል ነገር ስላለ እሱን ያመጣጣናችሁ ደስተኛ እንደምታረጓቸው እናምናለን እኛም አለን በጣም እናመሰግናለን እናንተን ሸኝና በሶሻል ሚዲያ በጣም ይታወቃል የመጀመሪያው ካሊድ ጋር ሄዶ ቲክቶክ ሰርቶ እኔ ጋር እንዲመጣ ምክንያት ሆኖታል እሱን ጋብዛለሁ በድጋሚ ጥሩ ቆይታ እንዲሆንላችሁ እንመኛለን እንግዲህ የካሊድን የእናቱን ሀዘን ወጣ አድርጎ ሚኒስትሪ ፈተናን ተፈትኖ ከዛ በኋላ እናቱንም ቀብሮ ያሳለፈው የህይወት መንገድ በጣም ብዙዎቻችን ነክቶናል ከዛ መሐከል በጣም ብዙ ሰዎች ሊያገኙት ፈልገው ያለበት ቦታ ድረስ ሄዶ እሱን አናግሮ ወደኛም እንዲመጣ እኔም ከኔ ጋር ስናወራ መቅዲሾ ላይ እንዲመጣ በጣም ብዙ አስተዋጽኦ አድርጓል ማመስገን ይገባናል ሰዎች እንዲህ አይነት በጎ አላማ ላይ ሶሻል ሚዲያ ለበጎ ሲጠቀሙና እዚህ ኦሊያድን ጋብዘዋለሁ በሶሻል ሚዲያ በተለይ በቲክቶክ ገጹ ከ800,000 በላይ ተከታይ ያለው እርዳታዎችን ሰዎችን ማገዝ ላይ ይታወቃል እንታወቀው ፊቱም ሳይታይ እንደናለው ሊያስከናል ካንደና መጣ በጣም አመሰግናለሁ ስለመጣ ሶሻል ሚዲያ አንዳንዴ ምን ያደርጋል እናንተን አይመጥንም ሲሉን ሰዎች ቲክቶክ ላይ ስንወጣ እንዲመጥን ምታሳዩን ደግሞ በተለይ ሰዎች ትክክለኛውን ከተጠቀሙበት ስልካቸውን ከተጠቀሙበት ምን ያህል የሰዎችን ህይወት መቀየር እንደሚችሉ ማሳየው አንዱ አንተ ነህ የብዙ ሰዎችን ህይወት አግሳል በካሊድ ላይ ራስን አሻራ ስላደረግ በጣም እናመሰግናለን ቴንክ ዩ በጣም አመሰግናለሁ እንደነሽ በጣም ደስ ብሎኛል ስለመጣ ከዛ እሱንም ለማግኘት ይሄድክበት እንዴት ሰማ ስለ ካሊድ እሱ ጋር ይሄድክበት ምክንያት ትንሽ ንገረኝ አው ስለ ካሊድ እንግዲህ ብዙ ጊዜ ነው ቲክቶክ ላይ ሜንሽን እደረጋለሁ እንደዛ አይነት ታሪኮች መውጣት ያለባቸውና ሰዎች ጋር መድረስ ያለብን ስቶሪዎች ሲወጡ ሜንሽን እደረግና የሱ ታሪክ ወዲያው እንደወጣ ጧት ላይ ነገር እንደተሰማ ማለት እየተነሳ ሲሆን ሜንሽን ተደረኩኝና ምንም ደግሜም አላስብኩም ካሜራ ነው ስጄ ስለሱ ስቶሪ መስራት ስፈልግ ምክንያቱም 8 ያፍል ተማሪ እናቱን አጥቶ ፈተና ለመፈተን ብዙ ነገር ችሎ ሄደ የሚለው ታሪክ በጣም ነበር ልቤን የነካውና ጥሪ ነበር ያቀረብኩት ለሁሉም ምክንያቱም መቅዲ እንደዛ አይነት ስቶሪዎች ሪሌተብል ናቸው ብዙዎቻችን ሰው አተናል ከዙሪያችን አባሻ እኔም ሞር እሱ ታሪክ ለየት ያለብኝ እኔም በሱ እድሜ አካባቢ ነው አባቴን ያጣሁት ማለት ነው እና ታሪኩ ለኔ በጣም ለልቤ በቃ ቀረበና
አይደለም ፈተና ሚኒስትሪ ቀን ሄደን መፈተና አይደለም እሱ ካረፈ በኋላ በንጋታው ትምህርት ቤት መሄድ እንዴት እንደሚከብድ እንደነበረ ወዲያው አይምሮዬ ላይ መጣው እሱ ለአመት ምናምን በትክክል ትምህርት ቤት ውስጥ ራሱ ኮሚኒኬት ማድረግ አንችልም እንደዚህ አይነት ስቶሪ ምን ጋር ስላለ በጣም ለልቤ ይቅርብ ነበር የሱ ታሪክና ወዲያው ቲክቶክ አበራው ተሰራሁኝና እኔ ጋርም ማምጡት ይሄን ልጅ ሌሎች ቲክቶከሮች ጋርም ማምጡት ፕሊስ ይሄ ልጅ ከየትም ተፈልጎ መገኘትና ታሪኩ መውጣት አለበት ነው ያልኩት ከዛ እንግዲህ በሚገርም ሁኔታ እዛ ዙሪያ ያሉ ሰዎች መደወልን ጀመሩ ከዛ አንድ ኤርሚያስ አለ ወዳጄ እሱ ደወለልኝና እኔው ጋር አለ ኦሊያድ ሲለኝ ምንም በቃ ወዛኔው ጧት መኪናዬን አስነስቼ ወደ ጣፎ ሄድኩኝና ስታየው ኤክስፔክት የምናደርገው ህይወት አለ ሲወጣ ደግሞ የተጠቀሙት ፎቶ በጣም የሚያምር ነው አሁን በጣም ቆንጆ ነው ግን ኤአይ ተደርጎበት ምናምን በቃ በጣም ቆንጆ ነገር ነበርና የሆነው ምን ጠብቀህ ነበር ቦታው ላይ በትኩስ ሀዘን ሄድከውና ቦታው ላይ በጣም በፍጥነት ለመሄድ ሞክሬያለሁ በተቻለ መጠን እና ከጠበቁት ትንሽ ቆመቱ ረዘም ይላል እና መጀመሪያ እነ ኤርሚያስን አግኝቼ ወደ ቦታው ወሰዱኝ ሳይው ድንኳን አልተነሳም ነበር በጣም ያሳዝናል የነበረው ድባብ ግን ኮሚኒቲ በዙሪያው ነበር ከዛን እሱን አገኘሁት ሳገኘው በጣም ጠንካራ ሆኖ ነው ሊያወራኝ የሞከረው ግን ሀዘኑን ታይበታለሽ ላይና በጣም ነው ያዘንኩት በቃ እና አውቃለሁ ሶሻል ሚዲያ ብዙ ጨለማ ነገር ከቦት እንደምንውል በጣም ብዙ ነገር እንደምንሰማ ከዛ መካከል ግን ብርሃን የሚፈነጥቁ ስቶሪዎች አሉ አይደል በሀዘናችን ላይ ሆነች ተስፋ እንኳን እንዲኖረን የሚያረጉ ስቶሪዎች አሉ ከዛ መካከል የካሊድ ስቶሪ ነበርና ወዲያው ከነበረው ከሀዘኑ ጋር እዛው ድንኳኑ ጋር እንግባ እናውራ ሲል አይ ይሄንን ሀዘን ባለበት ለሰው ማድረስ አለብኝ ብዬ እዛው ድንኳን ጋር ቆምን እና ድንኳኑ ጋር ሁለተኛውን ቪዲዮ ሰራን ማለት ነው እና ሁለተኛው ቪዲዮ ላይ ሰዎች ማገዝ ካለባቸው ካሊድን በተደራጀ መልኩ እንዲታገዝ ነበር ሐሳቤም እዛ ሲሄድ ግን በሚገርም ሁኔታ መቅዲ ዙሪያው አሁንም በጣም ላመሰግናቸው ወዳለሁኝ እነ ኡስታዝ እነ ኤርሚያስ በጣም የተደራጀ በዙሪያው ኮሚቴ አቋቁመው እሱን ለመርዳት ለማገዝ ከማንም በላይ ተዘጋጅተው ነበር የጠበቁኝ ስራችን ቀለለ ማለት ነው በጣም እኛ ጋር ራሱን የራሴ ኮሚኒኬት ሳረጋችሁ ምንድነው የሚጠቀመው ምንድነው ይዘቱ እነሱን ማይነካ ነው በቃ በጣም በጥንቃቄ እውነት እንደዚህ አይነት ኮሚቴ እንደዚህ አይነት ጉርብትና እንዳልከው ወንድም ኤርሚያስን ማላመሰገንኩኝ ከሱ ጋር በጣም ማታም ቀንም እየተደዋወልን ነበር ያውና አዛጋና ግባና ሰላም በለና ተጣለ መመስገን አለባቸው እንደዚህ አይነት ወጣት ልጆች ደግሞ በጣም አመሰግናለሁ እሺ ዞር ብለህ ወደዚህ ዙራ በዋይድ ወደዚህ ካሜራ አይ እኮ በጋ መስከት እንትና በስትሩ እሺ የወንድ የተማሪ ካሊድ ጎረቤት ነኝ እና በዚህም ምክንያት እኛ በጣም ሀዘናችንን መግለጽ እንፈልጋለን የኢትዮጵያ ሕዝብ ደግሞ ቴንኪው ማለት እንፈልጋለን ከኛ ጎን የቆማችሁ ሚዲያ የወንደ መቅደስ አይነት ደግ ሰሪ አለች እና እነሱንም ማመስገን እንፈልጋለን ለካሊድ ደግሞ አጠንክራችሁ የኢትዮጵያ ሕዝብ ትልቅ ቦታ እንደምታደርጉት ተስፋ አደርጋለሁ ቴንኪው ማለት ነው በርቱ አንተም በእውነት በርታለው እንደዚህ አይነት ወጣት ያብዛልን በእውነት እኔ በጣም ነው የኮራሁባችሁ በቃ ማለት በዚህን ያህል ደረጃ እየተደዋወለ በዚህን ያህል ደረጃ ከልብ ሰው የሆነ ማድረግ ማለት በቃ መታደል ነው አይደል ካሊድዬ መታደል ነው እኮ እና ከዛ በኋላ ስቴል ቪዲዮን ሰራ ከዛ በኋላ ነው በጣም ብዙ ሰዎች እንትን አደረጉ በጣም በከየ አቅጣጫው ተጽፎልኛል አካውንት ነው ያው አካውንቱን ደግሞ እሱ እንዲያነባው አድርገን ተናግረናል በሶስት ሰው ነው የሆነው እሱ ልጅ ነው 14 አመቱ ነው አይፈቀድም ብቻውን ከፍቶ በሱ ለመርዳት ዙሪያው ባሉ ሰዎች ግን በሶስት ሰዎችና እሱም ተጣምሮ አካውንት ተከፍቷል በዛ አስተላለፍኩኝ እና በጣም ነው ደስ ያለኝ መቅዲ ምክንያቱም ስራዬ ከዱሮ ጀምሮ ይሄ ነው በቃ አትሊስት አላ ሶሻል ሚዲያ ላይ የሶሻል ሚዲያ በጎ ጎኑ መባል ደስ ይላል በቃ ምክንያቱም ሶሻል ሚዲያ ላይ ብዙ ጨለማ ነው የምናየው ነገር ምናምን የሚከብዱ የሚያስከፉ ነገሮች አሉ ግን ከዛ መካከል ደግሞ እንዲህ ተስፋ የሚሰጥ ነገር ሲወጣ ወጣቶች ምክንያት መሆን በጣም ደስ ይላል እኔ በቀን ውስጥ በጣም ብዙ ስቶሪ
ይላክልኛል ይጻፍልኛል ከዛ የተሻለውን ያክል ለማድረስ ሞክራለን በወጣቱ ዙሪያ ላይ ስራ በተለይ ስራቶ ትምህርት ሳይሳካለት የሚቀሩ ልጆችን አንስተን ለማገዝ እንሞክራለን እንደ ካሊድ አይነትም ደግሞ ታሪኮች ሲመጡ እሱም ህዝቡ ጋር በትክክል እንዲደርስ በጥንቃቄ ለማቅረብ ሞክርና እዚህ ጨለማ ላይ ትንሽ የብርሃን ከፈነጠቅን ጥሩ ነው ምክንያቱም በጣም እኔ ከመከታተላቸው የቲክቶክ አካውንቶች ውስጥ ያንተ አለበት በጣም ጥርት ያለ ቦታው ላይ ሄደ መረጃ ያለበት ቦታ ሄደ ነው የምትሰራውና በጣም ያኮራል ስንት ጊዜ ሆነ ማለት ነው ከጀመረ 4 አመት እንደዚህ 4 አመት ከጀመሩት ውስጥ ነው ማለት ነው ኦልሞስት አሁን ነው በጣም ደስ ይላል ካሊድ እኔ ጋር ደግሞ እንድትመጣ ታሪኩን አይቻለሁ እኔ ጋር እንድትመጣ ደግሞ እሱ ነው አብዛኛው ነው ከቤተሰብ ጋር አብረን ከነ ኤርሚ ጋር በቃ ሌት ከቀን ነበር የምናወራው ይሄ ደግሞ እንዲመልፋታችን ውጤት እንደሚኖረው ነገም እንደማንተው እሺ መኪናው ሲገዛ ቤቱ ሲገዛ ምን ሲል በቃ አልኩ እዛ ሞቅ የምናደርገው እኛ ነን እሺ ጌታ በጣም ጎበዝ ልጅ ነህ እኔ ዓለም ላይ ታሪክ የምትሰራ ልጅ ነው የምትመስለኝ ቁጭ ብዬ ስላወራው ሀዘንህን ስለተጋራን ከዚህ በኋላም ስለምንጋራ በጣም እናመሰግናለን በቀጣይ የምትለን ነገር ካለ እሱን የሚለኝ ነገር አንተንም እዚህ ጋር ቁጭ ብዬ ነው ማወራ ትድክ ብዬ ወንድም አገኘው ወንድም የለኝም ተቀላል እሺ እኔ ታቀኛል አታቀኝም ለገጣፎርስ አልደረስኩም ማለት ነው ቴሌቪዥን አታይም አይ ብዙም አለ ቴሌቪዥን ቤት ተበላሽቷል ቴሌቪዥን ተበላሽቷል በቃ ቴሌቪዥን ነው ይገዛል ይሄው ቃል ገባለሁ ቴሌቪዥን እኔ የሚገዛ ምን አይነት ስንት ኢንች ነው የምፈልግ ይሄን የሚያክል እንዳትለኝ ስፋት የሚያክል ቲቪ የሚያዝ ቤት ራሱ ያለ ይኖራል አሁን ሊገነባ እኮ ነው በርታይዞ ምትለው ነገር ካለ አው የካሊድን ጉዳይ እንግዲህ መጨረሻውንና ፍሬውን ለማየት ያብቃን አሜን አሜን በእያንዳንዱ ቦታ ላይ ደግሞ የገባን እኔ አሁን ሶሻል ሚዲያ ላይ ገሌ እንዲሆነዋል ብለን ማቅረብ አንድ ነገር ነው ውጤቱን ማሳየት ደግሞ ሌላ ነገር ስለሆነ ውጤቱን እያየን ነው እንደተባባልነው ደግሞ በተለይ በቤት ዙሪያ ካሊድ ስፔሻል የሚያደርገው ብቻዬን አትርዱኝ ብሏል ወንድሞቼን ብሏል ከወንድሞቹ ከሁለት ወንድሞቹ በጣም ከሚወዳቸው የካሊድ ጉዳይ አይደለም ሁሌ ሳወራው ወንድሞቼ ነው የሚለው ስለዚህ ከነሱ ጋር አንድ ላይ ተረድቶ ቤትም ተሰርቶለት ደግሞ ፍሬውን ለማየት ያብቃን አሜን ያበቃናል እኔ ይሄ ፕሮግራም እንደታየ ሳምንት እንኳን የሚቆይ አይመስለኝም በጣም ብዙ ሰዎች ደግ ሰዎች ስላሉ በጣም አመሰግናለሁ ካሊድ እሺ በጣም አመሰግናለሁ ስታይኝ ደስ ስላለው አይደል አስረሳው ቋሳኩ እንደዛ አይን እንዲው ሃይዞ ለመግባት ተቸገርከው ነው አሳኩ ታለንቴን ነገ ደግሞ ትልቅ ደረጃ ደርሰ ኮርተን እንዲ ኮሚዲያ ላይ ቀርቡ እናቱን ሀዘን ችሎ ተፈትኖ ሚኒስትሪ የነገው ሚኒስተር ሀገርን የሚመራ ስትባል እንደምንኮራ አስብ እሺ ንግታ ብርትትበ ጎበዝ እናመሰግናለን በዚህ አጋጣሚ እየተከታተላችሁ ያላችሁት መቅዲሾን በአባይ ቴሌቪዥን ነው እንዲህ አይነትና መሰል ዝግጅቶች እንዲደርሷችሁ ዩቲዩብ ገጻችንን መቅዲ የሚዲያን ሰብስክራይብ ላይክ እና ሼር ያደርጋችሁ ተመልከቱ ካሊድን አግዙ በቀጣይ ግን የሱን በጣም ደስ የሚሉ ዜናዎች ይዘን እንደምንመጣለን አብረን እንደዚህ ቁጭ ብለን ደግሞ ለምስጋና እንደምንመጣ ተስፋ እናደርጋለን ፈጣሪ ፈቀደላችሁ ሁሉ የበኩላችሁን ያደረጋችሁ ከፈጣሪ በረከት እንድታገኙ አደራ ለማለት እንወዳለን በድጋሚ መዝናኛ ቁም ነገሮች ይቀጥላሉ መልካም ጊዜ